በህይወት በራስ ህይወት ላይ ስራ ይሰጣል። በአገልግሎት ላይ ስራ ይሰጣችኋል። ቅኑን ግን ባሽክላችሁ ተብትባችሁ አታስቀሩትም። ተዋጊው እግዚአብሔር፣ ሰባሪው እግዚአብሔር ከማ ጋራ እንዳለ የማ ድምፅ እየከበደ እንደሚሄድ የማ ድምፅ እየሰለለ እንደሚሄድ እየታየ ነው። ኦኬ። ስለዚህ አሁን ደግሞ በቴዎሎጂ ትምህርት አሰር ነው ያልኩት። የቴዎሎጂ አሰር የጠገቡ አሰር ማለት ዝቃጭ፣ አተላ፣ የማይጠቅመው ተረፈ ምርት የሚባል ነው። በቴዎሎጂ አሰር ነው ያልኩት። ቴዎሎጂ በሙሉ አሰር ነው እያልኩ አይደለም። በቴዎሎጂ አሰር የጠገቡ እንደ ክረምት ቢራቢሮ የፈሉ እዚህኛ ሶሻል ሚዲያ ላይ ያሉ ከዚሁ ከኛው ከወንጌላውያን አማኞች ስራ የማይሰሩ ወንጌል አጀንዳቸው ያልሆነ የአንድ ነፍስ መዳን የማያንገበግባቸው የወጡ የፈሉ አሉ እና በራሳቸው ቃል እየተጠመዱ ነው። እናሳያቸዋለን ምን እንደሚሉ። ዛሬ ያወሩትን ነገ ይደልቱታል። ሳይመካከሩ ይመካከራሉ። በውስጥ ሳይመካከሩ ወጥተው ይለጥፋሉ። ከዛ ደግሞ ሲመካከሩ ደግሞ ሰርዘው አውጣውና ሌላ ጻፍ ይባባላሉ። አይ ኖ ብራዘር፣ በጋዛ አይደለም የምንሰራው። እሺ፣ ንጉሱ እግዚአብሔር፣ ቅዱሱ እግዚአብሔር፣ ትሁቱ ኢየሱስ፣ ገናናው ኢየሱስ ከቅኖች ጋራ ቅን ነው። እናስ ጴንጤ ተብላችሁ በጌታ ወንድሞች ብለን የምንጠራችሁ፣ በጌታ እህቶች ብለን የምንጠራችሁ የቅኖችን መንገድ ልታበላሹ ነው የፈለጋችሁት። የአባቶች አምላክ ምስክር ነው። መንገዳችሁ ይበላሽባችኋል። ደግሞ ምን እየሆነ ነው ያለው? መረጃ ላይ ኤርሚያስ እጃችን ላይ ያለን ካሜራ ከፍተን እናሳያችኋለን፣ እናስነብባችኋለን፣ እናሰማችኋለን ምን እንደሚሉ። ኦኬ። በቴዎሎጂ አሰር ተረፈ ምርት ማለት ነው። ዝቃጭ ማለት ነው። የቴዎሎጂ አሰር የሚለው ዝቃጭ፣ አተላ፣ ተረፈ ምርት ማለት ነው። ወይ ደግሞ ይሄም አሰርም ብሎ የሚለው የገጠርኛው ንግግር ነው፣ የባላገሮችኛ ንግግር ነው። ወይ ደግሞ በአውድማ ሕግ ከሆነ ካላችሁ ደግሞ ግርድ፣ ገረድ አይደለም ግርድ። ዋናው ምርቱ በሚመረት ሰዓት ላይ እሺ። አይ ኖ በሉ ቶሎ ታብ ኮፒ ሊንክ ሼር አድርጉ። ዋርኒንግ አይደል? እና ጴንጤዎች ናቸው አሁን ሪፖርት የሚያደርጉት። ታብ ኮፒ ሊንክ ሼር አድርጉልኝ። ታብ ኮፒ ሊንክ ሼር አድርጉ። ቁጭ ብለህ አሜሪካም ካናዳም አውሮፓም ቁጭ ብላችሁ አፍሪካም ቁጭ ብላችሁ እዚሁ እኔ ጋር ትናንትና ወንድምነት ስላችሁ ስጠራችሁ የነበራችሁ ተደብቃችሁ በግሩፕ ምን እንደምታወሩ ክፋታችሁ የተገለጠው ለህዝብ ገልጣለሁ። አይ እንደዚህማ የለም፣ ተው፣ እንደዚህማ አይሰራም፣ ተው እንጂ ወንድም አለ እንዴ። ኢየሱስ እኮ ጻድቅ ጌታ ነው። ኢየሱስ እኮ ትሁት ነው። በትህትና ህዝቡን እናገልግል እንጂ ሪፖርት አድርጋላችሁ እንዴ? እኔንን ማንም ኦርቶዶክስ አሁን ሪፖርት አያደርግብኝም። ታብ ኮፒ ሊንክ ሼር አድርጉት ወገኖች፣ ጸጋ ይብዛላችሁ። ዛሬ የሚያደርገው ካደረጉ ይሄ ሚስጥር እንዳናወጣ የሚፈልጉ ሰዎች ናቸው ሪፖርት የሚያደርጉት። ነቅተናል። አንዳንዶቻችሁ እየመጣችሁ እንኳን አትገቡም። ክፋታችሁ ያጠምዳችኋል። የዋሁን ግን አሰናክላችሁ አታስቀሩትም። እናንተ ወድቃችሁ ትቀራላችሁ። ለምን? በክፋታችሁ። አንተ የጴንጤ ክፉ ደግሞ እንዴት እንደሚያስጠላ። ሃሌሉያ ጌታ ይመስገን እያልክ ተመጣና ማለት ነው። እዚህ ጋር ተሰናጋክላችሁ ነው የምትወድቁት። በአፋችሁ ቃል የምትዋረዱት
የቴዎሎጂ አሰር የጠገባችሁ ኦኬ፣ የቴዎሎጂ አሰርህን ሶሻል ሚዲያ ላይ ወጥተህ ብትናገረው አንድ ነፍስ ወደ ጌታ አይመጣም። አንድ ነፍስ የጌታን ፍቅር ስትነግረው ነው ሰው የሚመጣው። ኢየሱስ ዓለምን እንዴት እንደወደደ የሚናገረውን የመጽሐፉን እውነት፣ የጌታን አምላክነት፣ ቅንነቱን፣ የዋህነቱን፣ ርኅራኄውን፣ ቸርነቱን፣ አባትነቱን፣ የዘላለም ኃይሉን፣ ክብሩን ስትናገርለት ነው ሰማይ የሚተባበረ ማለት ነው። እግዚአብሔር አብ ደስ የሚሰኘው ማለት ነው። የላከውን የልጁን የኢየሱስ ክርስቶስን ማዳን ስታወራ እግዚአብሔር አብ ከሰማያት ይተባበራል። መንፈስ ቅዱስ አብሮ ከአንተ ጋር በመቆም በሚሰሙ ሰዎች ፊት ሞገስን ይሰጥሃል። ከዚህ ውጭ የቴዎሎጂ አሰር በልታችሁ ጠግባችሁ መታችሁ የምታወሩ ኦርቶዶክሳውያን፣ ፔንቴኮስታሉን፣ በየትኛውም ዲኖሚኔሽን ውስጥ ሁን፣ ሉትራዊ ሁን፣ ሪፎርሜሽን ሁን፣ አሰር የጠገብህ በቴዎሎጂ አሰር ሆዳችሁ እንደ ቃልቻ ዲቤ የተነፋ አይምሯችሁ የተወጠረ አሰር ማለት ተረፈ ምርት ገለባ እንኳን የሚባለው ገለባ ያው ይባላል። አሰር ተረፈ ምርት፣ ገለባ፣ ዝቃጭ፣ አተላ እንደማለት ነው። ኦኬ። የጠገቡ ወንድሞች በወንድሞች ጥላቻ ግን የነቀዙ ወንድሞች የሚባሉትን አሳያቸዋለሁ። ምን እንደሚጽፉ ምን እንደሚያወሩ በሹክሹክታ ኮቴያችሁን እግዚአብሔር እኮ ከ10 ወር በፊት እኮ ነው ያሰማኝ። አሁን ትተራምሳለህ አይደል? አንዱን ትጽፋለህ፣ አንደኛውን ትሰርዛለህ። ፊታችሁ ላይ የሚነበበው ቅንነት አይደል? እያንዳንድህ የሰራዊት ጌታ ቅዱስ ገና ነው እግዚአብሔር በቤታችሁ የቤት ስራ ይሰጣችኋል። በቤታችሁ የቤት ስራ ይሰጣችኋል። እሺ ኦኬ። ምንም ታብ ኮፒ ሊንክ ሼር አድርጉት። ቡሊ ያደረገ ምናምን ነገር የሚባል ነገር የለም ብራዘርዬ፣ የሚባል ነገር የለም። ገስት የምትልኩ ሰዎች አቁሙ። ቴንኪው። ኦኬ። ምን እንደሚጽፉልን፣ ምን እንደሚያረጉ፣ ምን እንደሚሉን ምን እንደሚሉ እመኑኝ። ኢየሱስ ጌታዬ ምስክር ነው። ክፋተኞች በራሳቸው የክፋታችሁ ወጥመድ ነው የምትያዙት። ክፋተኞች ህዝብ ለጊዜው ስላልተረዳችሁ አብሯችሁ ሊቆም ይችላል። አብሯችሁም ቢቆም የቆመው ህዝብ ራሱ እንኳን ይታዘባል ማለት ነው። ቅንነት ማን ጋ እንዳለ ሰው ያውቃል። መንፈሳውያን የሆኑ ሰዎች ያውቃሉ። መንፈሳዊ እንኳን ባይሆን ዓለማዊ እንኳን የሆነ ሰው ዝም ብሎ ባይምሮ ይረዳል። እሺ አሉ። አሁን አንዳንድ ሰዎች እዚህ ሶሻል ሚዲያ ላይ የምናያቸው በቃ በጣም ክፎች የሚመስሉ ግን ቦጭቧጃ ነገር ናቸው። ግን ክፎች አይደሉም። እውነቱን እንገር ማለት ነው። አንዳንዶች ደግሞ አሉ እዚህ ሶሻል ሚዲያ ላይ አቤት ትህትና ቤቱን የሰራባቸው ነው ይመስሉት። ንግግራቸው ቁጥብ ያሉ ነው ይመስሉት። ሲናገሩ እንደዚህ እንደኔ ቸኮል ቸኮል ብለው አይናገሩም እና እያሉ ነው የሚያወሩት በየመካከል እያስገቡ። ግን መሰሪዎች ናቸው። ኢየሱስ ጌታዬ ምስክር፣ መሰሪዎች ናቸው። ሰዎች ፊት ትሁት መስለው ለመታየት የሚያደርጉትን ጭምብል የሰራዊት ጌታ እግዚአብሔር ራሱ ምን እንደሆኑ ራሳቸው በራሳቸው እንዲገልጡ ያደርጋቸዋል ማለት ነው። እና ጌታ እግዚአብሔር ይባርካችሁ። ተባረኩ። ታብ ኮፒ ሊንክ ሼር አድርጉት። ታብ ኮፒ ሊንክ ሼር አድርጉት። ኦኬ፣ ታብ ኮፒ ሊንክ ሼር አድርጉት። እኔ አንዳንድ ሰዎች ብያለሁኝ እዚህ ወንድሞች እናቶች፣ ይህን ተናግሬ እህትየው ሰላም ተበልና ወደ ዋና ጉዳይ እንገባለን። አንዳንድ ሰዎች እዚህ እኔ ጋ ፎሎ ያደረጋችሁ መሄድ ያለባችሁ ሰዎች በጊዜ ብትሄዱ በጣም እንዴት ጽድቅ መሰላችሁ ወንድሞች እናቶች። ይኸውልህ ብራዘር፣
ጥርግ ብለህ ነው መሄድ ያለብህ። እዚህ አመፅን ቁጭ ብለህ አመፀኛ ሆነህ በቅኖች ላይ አመፅን ከምታምፅ እግዚአብሔር በቤት የቤት ስራ ከሚሰጥህ በጊዜ ብትነካው፣ ወንድም ያለም በወጣቶቹ ንግግር ብትነካው ይላሉ። ብትሄድ ማለት ነው። ብትሄዱ ማለት አንፎሎ እያደረጋችሁ ብትወጡ ነው ያልኩትኝ። አንድ ጴንጤ ከስሬ ስለሄደ ቅር አይለኝም። ከፈለጋችሁ እናንተ መሄድ ትችላላችሁ። ለምን? የክፋተኞች ጉባኤ መሄድ አለባቸው። ክርስቶስ ኢየሱስ 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 አጀንዳቸው የሆኑ እነሱ ይሰነብታሉ። ጎ ላዝ ነው በተሰጠኝ የልጅነት ስልጣን ሰይጣንን እንደማዘው አንዳንድ ጴንጤዎችን ላዝ ነው። ጎ ውጡ፣ ከዚህ ከኔ ቤት ሂዱ፣ ከኔ ጋር ራቁ፣ ሂዱ፣ በውስጥ የምታወሩትን በውስጥ የምትዶሉትን የክፋተኞች ጉባኤ ጋር ሂዱ፣ ወንድሞች የሚባሉት ጋር ማለት ነው። ጎ ኦኬ። ሰይጣን ብቻ አይደለም በጌታ በኢየሱስ ክርስቶስም ውጣ ብለን የምንለው አሁን የወንጌሉ እንቅፋት የሆናችሁ ጎ እዚህ አቁጭ ብለህ ኤርምዬ ጳውሎስ የዘመኑ ጳውሎስ ደግሞ ሲመጣብህ ደግሞ የዘመኑ መሐመድ ብለህ የምትለኝ ማለት ነው። አንድ ሳምንት እንኳን ሳትቆይ ጎ ቶሎ ይሄንን ቤት አንፎሎ እያደረጋችሁ ጎ ወደምትሄዱበት ማለት ነው። እዚህ ቤት እንዳትመጡ። ቴንኪው። ቅኖችስ የጌታ ልጆች ሲሆናችሁ ወንድሞች እናቶቼ ከዓለም ርኩሰት በእግዚአብሔር ላይ በኢየሱስ ክርስቶስ ደም የኃጢአትን ይቅርታ አግኝታችሁ እንደኔ የእግዚአብሔር ምሕረት የገነነላችሁ አጀንዳችሁ ኢየሱስ የሆነ ዌልካም ብራዘር ና ንጉሱን ከፍ እናድርገው አብረን በዝማሬ ንጉሱን ከፍ እናድርገው አብረን በስብከት በትምህርት ንጉሱን ከፍ እናድርገው አብረን በእግዚአብሔር ዕውቀት ላይ የተነሳ የሰው ሐሳብ የሚፈርስ ስንት ጉድ አለ በምድሪቱ ላይ ማለት ነው። ትውልዳችን የታሰረበት እናስ ሰዎችን ከጨለማ ዕውቀት አውጥተን ወደ ብርሃን ዕውቀት ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መንግስት እንዲመጡ ሊረዳቸው የሚችለውን ነገር እናድርግ። እንቅፋትን ከትውልድ ፊት እናንሳ። ወደ ጌታ እንዳይመጡ እግዚአብሔር አንድያ ልጁን ሰጥቶ ሳለ ጌታ በአዲስ ኪዳን ታቦት ሰጥቶናል ብሎ የሚል የታቦት እንቅፋት ከሰው ልብና አይምሮ ውስጥ ለዘላለም የተረሳ እንዲያደርግ እግዚአብሔር በዚህን ዘመን እኔ ጌታ ልኮኛል። ጌታ ልኮኛል ወንድሞች እናቶች። ኦኬ። በቅርጻ ቅርጽና በቫርኒሽ በተለቀለቀ እንጨት ትውልዳችን ወደ ክርስቶስ እንዳይመጣ ጋሬጣ ሆኖበታል እና እንቅፋቱን ማስወገድ አለብን። እግዚአብሔር ልጁን የሰጠን አለቀ። አብ ልጁን የሰጠን አለቀ። ልጄን ነው ስሙት ያለው አለቀ። አለቀ። ልጁን ከሰማ ትድናለህ። ልጁን ከሰማ ትተርፋለህ። የእግዚአብሔር ልጅ ከሰማ ትተርፋለህ። የእግዚአብሔር ልጅ ከተቀበልክ ትተርፋለህ። እግዚአብሔር ልጁን የላከልህ አዲስ ኪዳን ላይ ታቦት የሚባል አላከልህም። ስዕላት የሚባል ኮተት አላከልህም። የማንንም ስዕል ተሳስመህ ተሻሽተህ ከስጋም ከነፍስም ድነት አትድንም። 4 ነጥብ ነው። 4 ነጥብ ነው። ስለዚህ መታሰቢያቸው ከምድር ላይ እስኪጠፋ ድረስ እነዚህ ስዕላት ወደ ክርስቶስ ኢየሱስ እንዳይመጡ ትውልድ እንዳይመጣ እንቅፋት የሆኑ የሰው ስርዓት ትምህርቶች በወንጌሉ ብርሃን በእግዚአብሔር ቃል ጉልበት በቃሉ መዶሻ እንሰባብረዋለን። የሐሰትን ትምህርት በቃሉ ሰይፍ እንቆራርጠዋለን። የሐሰትን ትምህርት ማለት ነው። የተዘራ ክፉ ትምህርት ማለት ነው። ወደ ኢየሱስ ክርስቶስ መዳን የማያደርሱ እውቀቶች ማለት ነው። ስለዚህ ዌልካም ቴንኪው፣ ተባረኩ። ታብ ኮፒ ሊንክ ሼሩ ግን አልሄደም። ያው ብዙዎቹ የአሰሮቹ ደቀ መዛሙርቶች ስለሆናችሁ ማለት ነው እንጂ ሌላ አይመስለኝም። አውቄ ነው የምናገረው ወንድሞቼ እናቶቼ፣ አውቄ ነው የምናገረው። የአሰር ትምህርት የጠገቡ ወንድሞች የሚባሉ የእነሱ ተከታዮችና ደቀ መዛሙርቶች ስለሆናችሁ የወንጌል ልብ ያላችሁ ታብ ኮፒ ሊንክ ሼር አድርጉት። እንቀጥላለን። ጸጋ ይብዛላችሁ። ቴንኪዩ። ወደ ቪዲዮ መረጃና ማስረጃ እንሄዳለን። ኦኬ ቴንኪዩ። ከበስተኋላም ያላችሁ ሰዎች እያየው ነው። ወደ 172 ሰው ተደብቃችሁ የምትሰሙ ቁጥራችሁን ብቅ እያደረገ ያሳየኛልና ቴንኪዩ፣ ተባረኩ። እህትዬው እንኳን ደህና መጣሽ። ሰላም በይ። ወገኖችም ሰላም በሉ። ወደ ዋና ጉዳይ ላይ እንገባለን። በዚህ ሀሳብ ላይ ሀሳብ የምትሰጡ ሰዎች ካላችሁ ቤቱ የተፈቀደ ነው።
እሺ እህትዬ ሰላም ማለት ትችያለሽ። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ ኤርሚዬ። ጌታ ይመስገን። ይሰማል? አዎ ደህና በደንብ ነኝ። ይሰማል። እንዴት ነህ? ደህና ነኝ። ጌታ ይባረክ። አለው። እኔም ደህና ነኝ። ወገኖች ሁላችሁንም እዚህ ውስጥ ያላችሁ ሰዎች ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ኮፒ ሊንክ ሼር አድርጉት ፕሊስ። ሼሩ 2000 ነው እኔ ጋ የሚታየኝ። እየነጋ ነው፣ ኤርሊ ሞርኒንግ ነው። በሱ አንደርስታንድ እናደርጋለን፣ ግን ሼር አድርጉት። ቢያንስ 10,000 ሼር መደረግ አለበት። 100,000 ታፕታፕ መደረግ አለበት። ብዙ ሰው ከእንቅልፉ ላይ ነሳ ይችላል በዚህ ሰዓት፣ ግን ሲነሱ እንዲደርሳቸው ኖቲፊኬሽን ሼር አድርጉ፣ ሼር አድርጉ። ቴንክ ዩ። ያ ገኒ ሰላም ብያለሁ። ሁላችሁም ተባረኩ። ሪፖስትም ይደረግ። እሺ ማኪ ሪፖስትም አድርጉ፣ ሼርም አድርጉ። ሰዎች ሲነሱ እንዲያገኙ ኖቲፊኬሽን ማለት ነው። ጌታ ኢየሱስ ዘመናችሁን ይባርክ። 2.1 ደርሰናል። ኦኬ። ስለዚህ ቶሎ 10,000 እናድርግ። ኤርሚ በትልቁ ላይሆን 10,000 እናድርግ። እሺ እህትዬ ያ 10,000 እናድርግና ወንድሞችም እየመጡ ስለሆነ ትንሽ ቆይ ሼር ይደረግ። ኤርሚ በትልቁ ሁንና አንተ ሚውት አድርገው። እሺ እሺ። ሰሞኑን ትረሳለህ፣ ሚውት አታረግም ብዙ ጊዜ ላይቭ ላይ። እሺ ያ 2.2 ደርሰናል። ቤኪዬ ዌልካም። ጆንዬ እንኳን ደህና መጣችሁ። ሰላም ትላላችሁ። አንዴ 10,000 ላስገባ ብዬ ነው። እሺ ጌታ ኢየሱስ ይባርካችሁ። ተባረኩ። በጣም ትዕግስት ቢኖረንና በእንይዘው በጣም ደስ ይለናል። ግን በጣም ኢትስ ቢዮንድ። ለዛ ነው ግዴታ ለመግባትም የተገደር ነው። ስለዚህ ሼር አድርጉት፣ ሼር አድርጉት። ጌታ ኢየሱስ ይባርካችሁ። 2.3 ደርሰናል። ሼር አድርጉት። ቤኪ ቴንክ ዩ ዲር። ሼር አድርጉት፣ ሼር አድርጉት። ይመቻል። አንተም አይደል ጸዴ ርዕስ ይላል። ይመቻል። ሪከርደሮችን ጠራ አድርገ በደንብ ከሽነው እንዲያቀርቡት። ኤኒዌይስ 2.5 ላይ ነን። 2.5 ላይ ኧረ ብዙ ይቀራችኋል፣ ብዙ ይቀራችኋል። ተባረኩ። 2.6 ደርሰናል። አውቶ ክሊከር ያላችሁ ደግሞ አውቶ ክሊከር ክፈቱ። እሺ ታፕታፕ እሺ ብያለሁ። ስቶሪያችሁ ላይ አድርጉት፣ ሪፖስት አድርጉት። ኦኬ ያ ጌታ ኢየሱስ ይባርካችሁ። ተባረኩ። አውቶ ክሊከር ያላችሁ ታፕታፑን ክፈቱት። እሺ አውቶ ክሊከር ያላችሁ ታፕታፑን ክፈቱ። እሺ ታፕታፑ እየሄደ ነው። ጀምሩ እንጂ ጀማውን እኮ ኢዮብ ንገርልን እስኪ። በደንብ ሼር አድርጉ። 166 ሰው ለ60 ሼር ሲያደርግ አስቡት ምን ያህል እንደሚሆን። ሼር አድርጉት። 2.8 ላይ ነን። ሼር አድርጉ፣ በደንብ ሼር አድርጉ። ስሪ ልንገባ ነው። ስንት ደቂቃ ሊያዝላችሁ? 10,000 ሼር ለማድረግ ስንት ደቂቃ ሊያዝ? እሺ እኔ ሳወራችሁ ታፕታፕ እያደረግኩ ነው የማወራው። እናንተ ሼር አድርጉ ፕሊዝ። ኮፒ ሊንክ አድርጉ፣ ስቶሪ ላይ አድ አድርጉ። ሜምበር ያልሆናችሁ ሰዎች ሜምበር ሆኑ። እሺ ያ ልብ ምልክቷን እየነካችሁ ከላይ ተናገሩ እውነቱን ከሚለው አጠገብ ያለው +186 የሚለው እዛ ላይ ያ ተባረኩ። ጌታ ኢየሱስ ይባርካችሁ። ኤፊ ተባረክ። ሼር እያደረገ ነው ኤፊ። ቤኪ ቴንክ ዩ ሶ ማች። ሙሉ ቀን ጌታ ኢየሱስ ይባርክ። ጆይ ተባረክ። ወዶኛልና ዳነኝ። ተባረኪ። ዋን ዴይ ሼር የምታደርጉ ወገኖች ጌታ ኢየሱስ ይባርካችሁ። ኤፍሬም እና ወዶኛልና ዳነኝ ዋን ዴይ
ተደጋጋሚ 3 ሰውን ብቻ ይትባረክ የቅድስና ለእግዚአብሔር ተባረክ። አማኑኤል ተባረክ። ተባረኩ ወገኖች። ጌች ኢየሱስ ያድናል ተባረክ። አንዬ ተባረኪ። ቤንያ ኢየሱስ ተባረክ። ተባረኩ። ጌታ ኢየሱስ ይባርካችሁ። አዲስ ስም ሳይ እጠራለሁ። ማክዬ ተባረኪ። እሺ ይቅርታ ተደራርቦ ይሆናል ያመለጠኝ። ያ 3.6 ደርሰናል። ገንዬ ይቅርታ። እሺ ሲደራረብ ይሆን ይቅርታ አድርጉልኝ። እሺ ማልጠራ አንዴ ባልጠራ እጠራለሁ ደግሜ ሳይ። መስኪዬ ተባረኪ። ጌታ ኢየሱስ ይባርካችሁ ወገኖች። ቤኪ ተባረክ። አበባ ተባረኪ። ጽዮንዬ የጌታ ተባረኪ። ጌታ ኢየሱስ ይባርካችሁ። 4000 ደርሰናል። 10,000 ያስገቡት። ዳንኤል ተባረክ። አሜን። መቅዲ አንቺም ተባረኪ። እሺ አድዬ ካፌ ተባረኪ። አሜን። ተባረኪ አድዬ። ጌታ ኢየሱስ ይባርክሽ። ሼር የምታደርጉ ወገኖች ሁላችሁም ተባረኩ። ያ ታፕታፑ 100,000 መግባት አለበት። ቴንክ ዩ ሶ ማች አማኑኤል። ታፕታፑ እህታችን ተባረኪ። ያ ታፕታፑም ሼሩም ሀፍ ነው የሚቀረን። ተባረኩ። ሪፖስትም አድርጉት። ስቶሪያችሁ ላይም አድርጉት። 379 ቢሃይንድ ባይ ይታየኛል። ኢትስ ኦልራይት። ጆይን ባታደርጉም እየሰማችሁ ነው። 379 እሺ። ተባረኩ። ጌታ ኢየሱስ ይባርካችሁ። ሼር አድርጉት ፕሊዝ። ሼር አድርጉት። እሺ አዎ ፖስት አድርጉት፣ ሪፖስት አድርጉት፣ ስቶሪ ላይ አድርጉት። ዳንኤል ተባረክ። ለሙካዬ ተባረኪ። ዮኒ ዩናይትድ ተባረክ። ሙሉ ቀን ወዶኛልና አዳነኝ። ጌች ኢየሱስ ያድናል። ጌታቸው ተባረኩ። ኦልራይት 5 ልንገባ ነው። ሼሩ ታፕታፑንም 50,000 ልንገባ ነው። ሁለቱም ሀፍ ላይ ነን ያለ ነው። ሀፍ ይቀረናል። እንዱ ጂሰስ ተባረክ። በጸሎት ሲያትል በጸሎት እየተባረኪ። አስተያየት ነው አስተያየት የሚልም አካውንት። ቤኪ ሰላም በል። እስከዛ እንዳገባባችሁ እድል ልስጥ። ሼር እያደረጋችሁ ወገኖች ሰላም እስከሚሉ። ሰብልዬ ተባረኪ። ቤኪ ደህና ነህ? እግዚአብሔር ይመስገን። ሰላምና ጸጋ ይብዛላችሁ። መርስሻ፣ ኤርሚ፣ ጆ፣ ዶክተር ወልዴ ሰላምና ጸጋ ይብዛላችሁ። ሼር እና ኮፒ ሊንክ እናድርግ እና ሪፖስት ማድረግ አልቻልንም። እንትን አይ ቲንክ የኔትወርክ ችግር ነው ይመስለኛል። ስቶሪ ላይ አስቀምጡ ወገኖች። እሺ አይለም ሪፖስት ስቶሪ ላይ ካስቀመጣችሁ እናንተ ፎሎ ያደረጋችሁ ሰዎች የማየት እድል ይኖራል እና ለስቶሪ በጣም እንትን ስላለ ፓወር ይኖራል እዛ ጋር ስታስቀምጡ እና እንቀጥላለን። 10,000 እናስገባ። አዎ አይሰራም። ሪፖስት ማድረግ እንትን እያለ ነው። ላንች ሰራ። እሺ ኮፒ ሊንክ ሪፖስት በማድረግ ስቶሪ ላይ በማስቀመጥ እኔ ታብታቡን ወደ ታብታብ እንመለሳለን። እዚህ ጋር 10,000 እናስገባ። ኦኬ ምሰራ ከሆነ እኔም ደግሞ እሺ ኮፒ ሊንክ እናድርግ። 6.2 ደርሰናል። ትንሽ ነው የሚቀረን።
ታብታቡ ለትንሽ ደቂቃ ይቆይና ወደ ሼር ሪፖስት በማድረግ እንግባ። እስቲ አንዴ ታብታብ አንዴውኑ እንመለሳለን ወደ ታብታቡ። እሺ እነ ጆ ይቀጥሉ። ሰላም ይብሉና መርሲዬ ቀጥሽ። እሺ ቤኪ ጆ አለ ጆዬ አለሁኝ። ሜርሲዬ እንኳን ደህና ሰላም ይብዛላችሁ። እግዚአብሔር ይመስገን። ጸጋና ሰላም ለሁላችሁም ይብዛላችሁ። ሜርሲ የተባረኪልኝ። ጸጋና ሰላም ይብዛልሽ። ኤርሚ እንዴት አለ? ኤፍሬም፣ ዶክተር ወልዴ እና ቤኪ አብረን ነበርና አንድ ቤት። ሰላማችሁ ብዝት ይበላ። ጥሩ ርዕስ ነው። ማንም ሰው እንግዲህ ቴዎሎጂ መማርን ምንነቅፍ ወይ ቀንተን ምናምን እንዳይመስለው ምን እንደምንል በኋላ ስለሚታይ ምን ማለት እንደሆነ። ስለዚህ ርዕሱን አይታችሁ ጀጅ እንዳታረጉ ቆይታችሁ ስሙ፣ ታገኙታላችሁ ለማለት ፈልጌ ነው። ብሩክ ሁኑልኝ። ታብታባችን በጣም ይቀጥል። ሼሩ 7.2 ደርሷል አሁን። ተባረክ ጆ የጌታ ኢየሱስ ይባርክ። ዶክተር ወልዴ አለክ ሰላም ማለት ትችላለህ ወንድማችን። አለሁኝ ወንድሞች፣ ጌታ ይባርካችሁ። ብዙም ለዚህ ለሶሻል ሚዲያ አዲስ ነኝ፣ ስለዚህ ይቅርታ አድርጉልኝ። ሰማችኋለሁ። አንዳንድ ነገሮችን ሼር ማድረግ እፈልጋለሁ። በዚሁ ይብቃኝ። ተባረኩ። አሜን። ተባረክ። ጌታ ይባርክክ። ኦራይት እሺ፣ ትንሽ ነው የቀረን። 10,000 ልንገባ። 10,000 እንሙላና ኤርሚን እንጠራለን። ታፕታፑም 100,000 እንግባ ፕሊዝ። አውቶ ክሊከር ያላችሁ ታፕታፑን ክፈቱ። ሰው ከእንቅልፉ ስላልተነሳ ነው። አይ ቲንክ ዊኬንድም ስለሆነ ብዙ ሰው አርፍዶ ሊነሳ ይችላል። ቅዳሜ ነው አይደል? ቅዳሜ ጠዋት ይመስለኛል። ቅዳሜ ጠዋት ነው። ሜርሲሻ ይነሳል። መስማት አለበት። አንዳንድ ሰዎች መስማት የሚገባው ሰው አለና ትክክል። እና ሼሩን በጣም ከፍ እናድርግ። ታብታቡ ሰው እየሰማም ታብታብ ማድረግ ስለምንችል ሼሩ በጣም ከፍ እናድርግ። ሁላችሁም እስቲ ታብ የምታደርጉ ወደ ሼሩ እንመለስ። ታቡ ለ2 ደቂቃ ለ3 ደቂቃ ትንሽ አረጋጉትና ወደ ኮፕሊንክ እንመለስ። ኮፕሊንክ ስቶሪ ላይ ማስቀመጥ የሚችሉ ሰዎች ማስቀመጥ ትችላላችሁ። ሪፖስት ማድረግ የምትችሉት ሪፖስት ማድረግ። ወደ ኮፕሊንኩ እንመለስ። 3 ደቂቃ 2 ደቂቃ ኮፕሊንክ ካደረገን 10K እንገባለን። ከዛ ወደ ታቡ እንመለሳለን። በአንዴውኑ እንመለሳለን ወደ ታብታብ። ሌትስ ጎ ጋይስ። ትንሽ ነው የቀረን። 1K ነው የቀረን። እንግባ እንሂድ። እጃችን ይንቀሳቀስ። እኔም እያደረግኩ ነኝ ያለሁት። እጃችን ይንቀሳቀስ ወገኖች። ኮፕሊንኩ በጣም ለቤቱ አስፈላጊ ነው። የቲክቶክ ሳይን ያላችሁ ሰዎች መስጣት ትችላላችሁ። ቤቱ ላይ ያው ታውቃላችሁ እናንተ ርብርቡ ስለሚበዛ እዚህ ጋር ስመጡ ይሄንን ካደረገን አቅም ያገኛል ቤቱ። እንሂድ ወገኖች፣ ደርሰናል። 10K ጥቂት ነው የቀረ። ትንሽ ነው የቀረው። እንሂድ። ከዛ ወደ ታብታቡ እንመለሳለን። ሁላችንም ነው ደግሞ ታብ የምናደርገው። እየሰማን ሚውት አድርገን ሁላችንም ወደ ታብታብ እንመለሳለን። አሁን 10K እናስገባ። ወደ ታብታቡ ነው። ዘሪውን አንተ ነብይነትን ገዝተህ እንደሆነ እዚያ ታስወረኝ። እንገናኛለን። እኔ እናንተ ሌላ ቦታ ገብተናል ወገኖች፣ ገብተናል። 10K ነብይነትን ከየት እንዳመጣ ንገረን ስል እምቢ ብለህ እዚህ አይደለም አሁን እኔ እናንተ
ገብተናል። አሁን ወደ ታብታቡ እንመለስ። ታብ ኮፒ ሊንክ በማድረግ እንከታተላለን ፕሮግራሙን። ኤርሚ ወደ አንተ ልምጣ ወይ ወደ ሜርሲ? ሜርሲ ተቀበይሽ። እሺ ቤኪ ታፕታፑን 100 ሺህ እናስገባውና ለኤርሚ እንሰጣለን። 100 ሺህ እናስገባው። እሺ በቃ እንደዛ እናድርግ። ታብታቡን ወደ 100K እናስገባ። እንደው ያው ስክሪኑን ነው ሪሱ ባለበት ቦታ ሪሱ ግን እንዳይጠፋ ታብታብ ስታደርጉ አደራ ታብታብ እናድርግ ወገኖች። ወደ ታብታብ እንመለስ። ኮፒ ሊንኩ ትንሽ እንትን በልና 100K እናስገባ እስቲ። ያልተንቀሳቀሰም ታብታብ ወገኖች ታብ እናደርግ። ታብ ስክሪኑን ታብ ሬሱ እንዳይጠፋ ጥንቃቄ እያደረጋችሁ ለሬሱ ግን ታብ እያደረጋችሁ ያላችሁ ሰዎች ሌትስ ጎ 100K እናስገባ። 100K እናስገባና እጃችሁ አልተንቀሳቀሰም። ታብ ላይ በጣም እንትን ነው። ስክሪኑን ታብ እያደረጋችሁ አይደለም። 100K መግባት ነበረበት። እዚህ ጋር 170 ቢያንስ እሺ ትክክል ቢያደርግ ጥሩ ነው። እሺ ይመታል። ቴንክ ዩ ቤኪ። አሁን ኮፒ ሊንኩን ለግሬስ ፌቨር ተውላት፣ ለእህታችን ለዜድዬ ማለት ነው። እሷ መታለች፣ ለእሷ ተውላት። ግሬስ ፌቨር ኮፒ ሊንክ የምታደርገዋ ለእሷ ተውላት። ኮምፒውተር ላይ ስለሆነ የምታደርገው በጣም ነው የምታፈጥነው። ከቻላችሁ ታብታብ አድርጉት። ጸጋ ይብዛላችሁ ጽሁፉ ላይ ማለት ነው። አይውሽ በዚህ ጉዳይ ባልናገር ደስ ባለኝ ነበር፣ ግን ደግሞ አንዳንዴ በትዕግስት የምናልፈው ነገር እየባሰ ክፋታቸው በሚሄድ ሰዓት ላይ ምንም የማያውቁ ሰዎችን ልባቸውን እያከፉ በውስጥ ያልተባለውን አሉ የተባለውን ደግሞ አላሉ ብለው በሚል ግሩፕ ሁሉ የየራሱን መስርቶ አንዱ ባንዱ ላይ የማሳመጽ፣ አንዱ ባንዱ ላይ የማቀናጀት፣ አንዱ ባንዱ ላይ የማሳደም ዘመቻ ሲዘምቱ እናያለን። በቲዮሎጂ አሰር ብያልኩትኝ። አሰር ማለት ዝቃጭ፣ አተላ፣ ተረፈ ምርት ብለው የሚለውን በገጠርኛው ንግግር አውቀዋለሁ። መዝገበ ቃላትን አላየሁም። ታውቃላችሁ፣ ማንም ሰው ጋር የሌለ ምድሪቱ ላይ አሉ የተባሉ መዛግብተ ቃላት እጄ ላይ አሉ። ማንም የኦርቶዶክስ ቴዎሎጂያን ቢባሉ የኛ የወንጌላውያኑ ቢባሉ ማናቸውም ሰው እጅ ላይ ግፋ ቢል ወይ 2 ወይ 3 ነው ያላቸው። አንዱም መዝገበ ቃላት አልቀረኝም። ምክንያቱም አገልጋይ ነኝ። የቋንቋው ሊቃውንት ምን ብለው እንደተረጎሙት ምን ብለው እንደፈቱት የቋንቋው ሊቃውንት የሰሩትን ጆኒ ስቶፕ እና ምን ብለው እንደተረጎሙት አንዳንድ ቃላቶች የሚፈቱት በመዛግብተ ቃላት ነው። እና ቋንቋው ላይ የደከሙ አገልጋዮችን ምሁራንን ማመስገን በእነሱም ደግሞ መጠቀም ተገቢ ነው። እና በዚህ አቅጣጫ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደዚሁም የኢትዮጵያ የወንጌላውያን አማኞች እንደዚሁም አገልጋዮች ይህንን ስራ በመስራት የኢትዮጵያ መጽሐፍ ቅዱስ ማህበር ራሱ የኢትዮጵያ ካቶሊክንም ጨምሮ ማለት ነው ስላሴ አማንያን የተባሉት የኛ ጴንጤዎቹ ኦርቶዶክስ እና ካቶሊክ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እንደዚሁም ደግሞ በየግላቸው ደግሞ የጻፉ ልክ እንደነ አለቃ ከሳቴ ብርሃን፣ እንደነ አለቃ ደስታ ተክለወልድ፣ እንደነ ኪዳነ ወልድ ክፍሌ፣ እንደነ ከሳቴ ብርሃን ተሰማ፣ የአዲስ አበባ ዩኒቨርሲቲ በጣም ብዙ መዝገበ ቃላቶች አሉና ይሄ አሰር ብሎ የሚለው ቃል መቼም ብዙ ሰው ይጠፋዋል ብዬ አለም። አማርኛ ስትፈተኑ ማትሪክ ላይ ካልተንከባለልክ በስተቀር ማለት ነው።
አማርኛ ታውቃላችሁ፣ በጣም ጠንካራ ቋንቋ ነው። አማርኛን ብዙዎች አናቅም። የእውነት እኔ አሁን አማርኛን አውቃለሁ ብዬ ማለት አልችልም። አማርኛ በጣም በጣም ጥልቅ የሆነ እውቀት ማነው ቋንቋ ነው። ብዙ መዝገበ ቃላት ላይ ብትሄድ እንኳን ራሱ የምናገኛቸው እስከዛሬ ድረስ ለጥቅም ያላዋልናቸው ቃላቶች አሉ እና ምንድነው አሰር ብሎ የሚለው ግን ብዙዎች እንደምታውቁት ማታቁም ከሆነ ተረፈ ምርት፣ ዝቃጭ፣ አተላ ወይ ደግሞ በአውድማው በአውድማ በገበሬነቴ በአውድማ ደግሞ ይሄ ምንድነው ግርድ የሚባል ማለት ነው። ዋናው ምርቱ አለ፣ ከዛ ደግሞ ግርዱ አለ ማለት ነው። እንደዛ ማለት ነው። ኦኬ ቴዎሎጂ የሚባለው አስተምሮት የስነ መለኮት አስተምሮት ነው። አጠቃላይ ስነ መለኮት ላይ የሚያጠና ትምህርተ እግዚአብሔርን የሚያጠና ነው ብለው ሲሉ ሰምቻለሁ። እኔም በጆሮዬ ሰምቻለሁኝ። ስነ መለኮት በቤት የሚባል ታስታውሱ ከሆነ በእኛ በወንጌላውያን አማኞች በየቸርች ውስጥ ለአገልጋዮች ይጠቅማል ተብሎ የሚሰጥ ነበር እና እሱን ወደ 8 ወር ያህል ተምሬያለሁኝ። ኦኬ በእኔ በነበርኩበት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በቴዎሎጂ ትምህርት ቤት ሁሉ ጭምር ሳይቀር ገብተው የተማሩ ፒኤችዲ ያላቸው ሰዎች እንደዚሁም ማስተርሳቸውን የሰሩ በኤቢሲ ኮሌጅ ማለት ነው። ኤቢሲ ኮሌጅ ማለት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን በወሎ ሰፈር በአይቤክስ ሆቴል ጋር ወደ ውስጥ ስትወርዱ ያለው ኤቢሲ ኮሌጅ ማንም ሰው ያውቀዋል። እና እዛ የሚያስተምሩ የነበሩ አሁን ስማቸውን ማልጠራ በጣም ትልልቅ ሰዎች ሁሉ ጭምር ሳይቀር የሆነ ኮርስ ሰጥተውናል። እስከ 8 ወር ድረስ ተምሬያለሁኝ። ኦኬ ቴዎሎጂ በቤቴ ብሎ የሚለውን ቴዎሎጂ ትምህርት ቤት ኦፊሻሊ እንደዛ አልገባውም። እና ምን እንደምልላችሁ ነው ቴዎሎጂ የነገር መለኮቱን ዓለም ያጠኑ ሰዎች ገብተው ቢማሩ እጅግ ጠቃሚ ትምህርት እንደሆነ በጥቂቱም ተረድቻለሁኝ። ደግሞ ያነበቡም እና የተማሩም ሰዎች ደግሞ እግዚአብሔርን የሚፈሩ ቅንነት ያላቸው ሰዎችም ደግሞ ሲናገሩ ሰምቻለሁ። የዚያኑ ያህል ደግሞ አሰርና አሰስገሰስ የሞላበት በጣም ብዙ ነገር ደግሞ አለ። ችግር የለው ማሰሩንም ተረፈ ምርቱንም ዋናውንም ምርት በልተው ይውጡ። ስለዚህ ቴዎሎጂ ትምህርትን አልቃወምም። የምቃወመው ነገር ቢኖረኝም ግን አልቃወምም። ችግር የለውም ሰው ይማር። ከተማረ በኋላ ግን አብዛኞቹ ተምረው በኦርቶዶክስም ተዋሕዶ ቤተክርስቲያን እንደዚሁ መምህር እንትና ሊቀ ሊቃውንት እንትና መጋቢ አዲስ መጋቢ ብሉይ እየተባሉ እየተጠራሩ ተዘፍዝፈው አስማትና ጥንቆላ መተት ነው ሲሰሩ የሚኖሩት የኦርቶዶክሶቹ ማለት ነው። መጽሐፍ ጽፈው ህዝቡን የሚጠቅሙ ጥቂቶች ናቸው ከኦርቶዶክስም ቴዎሎጂያን። ምክንያቱም እዛ ቤትም ስላደኩ ከዛ ቤት ነው የምጀምረው። እዚህም ቤት እኔ ሁለቱም ቤት ነው የማውቀው። ኦርቶዶክስ ቤተክርስቲያን ዲያቆን እንደመሆን ይመጣል ቤተክርስቲያኔ ናት። አቃት አለው አቃትም ነበር። ስለዚህ ቴዎሎጂ የተማሩ በጣም ብዙ የጠቀሙ አባቶች አሉ። ቴዎሎጂ ተምረው ደግሞ እንደዚሁ ከስሙ በቀር ምንም ነገር ያልያዙ ብዙዎቻቸው መቃብራቸው ላይ ዛሬ ዛፍ የበቀለ አንዳች የረባ ስራ ለትውልድ ሳይሰሩ ቤተክርስቲያኒቱንም ሳይጠቅሙ ቤተክርስቲያኑ ማለት ህዝቡን ሳይጠቅሙ ማለት ነው ወርደው አያስተምሩም። ተቆልለው ሊቀ ሊቃውንት መምህር መጋቢ አዲስ መጋቢ ብሉይ ሊቀ አእላፋት ምን አእላፋት ነው? ለአንድ ሰው እንኳን ሊቆ ነው የማያውቅ ሊቀ አእላፋት እየተባሉ ማለት ነው ሊቀ ማእምራን ተብለው ሲጠራሩ የነበሩ እንደዚሁ ቴዎሎጂ ትምህርት ቤት ገብተው ቅድስት ሥላሴ የሚሆን ሰዋስወ ብርሃን መንፈሳዊ ኮሌጅ ወይ ደግሞ ከሳቴ ብርሃን ትግራይ ውስጥ አለ 3 የቴዎሎጂ ትምህርት ቤት አላት ኦርቶዶክስ። እዛ ገብተው የወጡ በአሰር የጠገቡ እቡያን የእቡያን ስብስብ ማለት ነው። እቡይ ማለት ትዕቢተኛ ማለት ነው። ትዕቢተኞች ናቸው። አንድ ነገር ከተናገርክ ከንፈራቸውን ወደ አግድም ጠምዝዘው በንቀት አይን ነው የሚያዩ። አይ ይሄ ሰው ባለማወቁ ነው በእውቀት እናቅ ነው ብለው አያቀኑም ከጥቂቶቹ በስተቀር። ከጥቂቶቹ ስትሳሳት ነው የኛው ተሳስታል ወንድማችን በተሳሳትክበት ብዙ በዚህ ጉዳይ ላይ ብዙ ባትሄድበት ጥሩ ነው ምናምን ነገር ብለው የሚሉ ጥቂቶች ናቸው። ጥቂቶች ቅኖች አሉ ቴዎሎጂ የተማሩ ማለት ነው። እና እዛ መጋቢ አዲስ መጋቢ ብሉይ ሊቀ አእላፋት ሊቀ ምናምን ነገር ተባብለው ተጠራርተው ስራ ግን ሲሰሩ አታያቸውም። ለዚህ ነው የኦርቶዶክስ ተዋሕዶ ቤተክርስቲያን ህዝብ በጣም ብዙ ጊዜ አሁን አይታችሁ ከሆነ በእስልምና ሃይማኖት እየተወረሰ ነው ያለው። ልቤ ያዝናል። አሁን ትናንት ነው ትናንት ወዲያ አንድ ቪዲዮ ሳይ አንድ ዲያቆን የነበረ ቅኔ አዋቂ ነው ገባ አንድ መነኩሴ ጋር
እና መነኩሴው ሲያንቀሸቅሸው አሁን ከዚህ በኋላ በአማርኛ እናወራም፣ አንተ የቤተክርስቲያኒቱ ዲያቆን ከሆንክ ቅኔ የምታውቅ ከሆነ በግዕዝ እናወራለን አሉ። ገቡ አበሰዋሰው። ሙስሊም ነው። የመነኩሴው ቆቡ ከላዩ ላይ እስኪወልቅ ድረስ አወራው። የተማረ ሰው ነው። በአብነት ትምህርት ቤት ያለፈ ሰው ነው ወንድሜ። እናስ እኔ የሥላሴ ምስጢር ምንም የሥላሴ ትምህርት የሚባለው አልገባኝም ብዬ ወጣው ምናምን ነገር አለ። ስላልገባው ግን መውጣቱ ተገቢ ነው እያልኩ አይደለም። የሥላሴ ትምህርት ወገኖቼ የማይገባ ድንግዝግዝ ነው ብለው የሚሉ ሰዎች አሉ። እኔ ይሄንን አልቀበልም። እግዚአብሔር አሃዱ ስሉስ መሆኑ የነገረን ሰው አይደለም። የነገረን ራሱ ወልደ እግዚአብሔር ወልደ ማርያም ክርስቶስ ነው የነገረን። ኦኬ አባቴ ብሎ የሚጠራው አብ በተለየ አካሉ አብ የጌታችን ኢየሱስ ክርስቶስ አባትና አምላክ መጽሐፍ ቅዱስ ብሎ የሚለው ሰው በመሆኑ አምላኩ ነው፣ በመለኮትነቱ አባቱ ነው። ጌታ ነው የነገረን፣ ኢየሱስ ነው የነገረን። እንዴት አይገባህም? ኢየሱስ እግዚአብሔር አብ አባት ብሎ የሚጠራው አባቴ ነው ብሎ ካለ እኔ እሱን ወደዋለሁ እሱም እኔን ይወደኛል እያለህ አይ ኢየሱስ አብ ነው አብም ማለት ኢየሱስ ነው እንዴት ትላለህ አንተ? አልገባህም አይደል? አዎ የሥላሴ ትምህርት አልገባህም አይደል? ስለዚህ ታዲያ ምን በእስልምና ሃይማኖት ጂኒ ጆሮአቸው ላይ ሸንቶባቸው ነው የሚባለው? እንደዛ ካልሆን ከበስተቀር ይገባል እንዴ? በደንብ ነው የሚገባው። በጣም ጥልቅ ነው ትምህርቱ። አይ ነው እረዳለሁ። ግን ሊገባም በሚችል መንገድ ግን ጌታችን ኢየሱስ ክርስቶስ ከሱ ውጪ አብ የሚባል የተለየ አካል ያለው አምላክ እንዳለ ነግሮናል። ከእርሱ ከጌታችን ከኢየሱስ ክርስቶስ ውጪ መንፈስ ቅዱስ የሚባል የተለየ አካል ያለው ከወልድና ከአብ የተለየ አካል ያለው አምላክ እግዚአብሔር የሆነ እንዳለ ነግሮናል። በስም ሶስት፣ በአካል ሶስት፣ በመለኮት በስልጣን በአገዛዝ ሁሉም በመፍጠር አንድ አምላክ መሆኑን መጽሐፍት ብሉያት አዲስ ኪዳን ይነግሩናል። እና ምን አለ ያ ዲያቆን? እኔ ትምህርተ ሥላሴ ላይ ስላልገባኝ ሄድኩ አለ። ወዴት? ወደ እስልምና። እና ቴዎሎጂ ትምህርት የተማሩትን ሁሉ ጭምር የሚናገሩትን በዚህ ጉዳይ ላይ አልቀበልም ምናምን ብሎ አለ። መብቱ ነው ይበል። ኦኬ ግን ምንድነው አጠቃላይ ሌላቸው የፈለግኩትኝ ወደ ዋናውን የምገባው የቴዎሎጂ ትምህርት ተምረው በኦርቶዶክስ ተዋሕዶ ቤተክርስቲያን ትውልዱን እየጠቀሙ የነበሩ ሰዎች ነበሩ። የሉም ብዬም አልልም። ጭፍን መሆን አልፈልግም። ሚዛናዊ ሰው ነኝ። በጣም እግዚአብሔርን ከነድካሜም ቢሆን በጽድቅ ነው የማገለግለው። ማጭበርበርና ማምታታት የሚባል ነገር ግን የለም። ስለዚህ እዛ እንደዛ የሚጠቅሙ አሉ፣ ደግሞ የማይጠቅሙ አንድ ማት አሉ። የማይጠቅሙ ሰዎች ናቸው እኮ ተምረዋል፣ ቴዎሎጂ ተምረዋል፣ ግን የማይጠቅሙ የኦርቶዶክስ ቴዎሎጂያን፣ የማይጠቅሙ የካቶሊካውያን ቴዎሎጂያን፣ የማይጠቅሙ የወንጌላውያን ቴዎሎጂያን። እንደውም የወንጌላውያኖቹ አንዳንዶቹ የኦርቶዶክሳውያን ሁሉ ጭምር ሳይቀር ኤንጂኦ እየተቀጠሩ እየሰሩ ነው። ጥሩ ነው። ዶንያ ተሸከማየህ ከቅድስት ሥላሴ መንፈሳዊ ኮሌጅ ተምረህ ወጥተህ እንትን ምንድነው ወርልድ ቪዥን የሚያመለክቱ ማለት ነው። እንደው እባካችሁ እስቲ ስራ ምናምን ነገር ካለ ጥሩ ነው። አየህ እሱ ጥሩ ነው። ሰርቶ መብላት ጥሩ ነው። ቴዎሎጂን የተማርከው ኤንጂኦ ገብተህ ልትሰራበት ነው። ኦኬ ጥሩ ነው። ምን ታደርጋለህ ታዲያ? አንተ ተቀምጠህ ትውልድን የማትጠቅምበት ከሆነ ያልተማሩትን ዝቅ ብለህ የማታገለግልበት ከሆነ ፒኤችዲ ማስተርሳቸውን ሰርተው ሰርተፊኬታቸው እታች ካለው ማህበረሰብ ጋር ወርደው ቁጭ ብለው እንዳያወሩ ሰርተፊኬታቸው በመካከላቸው በእኛና በእናንተ መካከል ትልቅ ገደል ተደርጓል ብሎ እንዳለ አብርሃም አባት እንደዛ ገደል ይሆንባቸዋል። ያንተን ሰርተፊኬት ቀደህ ጣለው ብራዘር። ይህንን ህዝብ ዝቅ ብለህ ትሁቱ ጌታ ከሰማያት ወርዶ መጥቶ መግደላዊት ማርያምን፣ የኩዛን ሚስት ሶስናን፣ ዘኬዎስን እነ በርጠሚዎስን በኢያሪኮ መንገድ ላይ ሲጠሩት እየቆመላቸው ደም የሚፈሳት ሴት ተንፏቃም ቢሆን እንኳን መጥታ ነክታው በጢሮስና በሲዶና ያሉት ከእስራኤል ከተሞች ውጭ ያሉትን በስፍራዎች ሁሉ እየዞረ በጁዲያ በሰማሪያ እየዞረ ከሰማያት ወርዶ ሊቅ ነው እንበለው እንዴ? ሌላ ቃላት ስለሌለ እኮ ነው። ኢየሱስ ሊቅ ነው እንበለው ያንስበታል ብራዘር።
እሱ ከሰማያት ወርዶ ትሁት ሆኖ ውሃ የምትቀዳዋን ሴት በሰማሪያ ጉድጓድ አጠገብ ቁጭ ብሎ ያችን ሴት ካወራት ወደ መዳን የምትመጣበትን እውነት ከነገራት አንተ የቴዎሎጂ አሰር የጠገብከው ቴዎሎጂያዊ ኦርቶዶክሳዊ ወንድም ቴዎሎጂያዊ ወንጌላውያን ወንድም የምትባሉ ደሞ እሱ ሳያንሳችሁ በወንድሞች ጥላቻ ውስጣችሁ ነቅዟል ብሎ የሚለው ቃል ነው የሚያሳየው። ለምን ራሴን ገዢ እንዳጣ ዕቃ አላስተዋውቅም ብራዘር። መንፈሳዊ ሰው ነኝ። ጌታዬ ኢየሱስ የሚናገረኝም ሰው ነኝ። ለልጆቹ እንደሚናገር መንፈስንም ጭምር እንመዝናለን። የሰዎች የልባቸው ክፋት ፊታቸው ላይ ይነበባል። ታውቃለህ? አበራና አየለ በአንድነት መንገድ ሄዱ ብሎ የሚል ጽሑፍ ተጽፎ እንደምታየው በቢልቦርድ ላይ ተጽፎ እንደምታየው እንደዚሁ የልባቸው ክፋትና ምቀኝነት ያሳውቃል። በኦርቶዶክስ ተዋሕዶ ቤተክርስቲያንም ልክ እንደዚሁ አይነት ክፋትና ምቀኝነት በስመ አብ ጌታዬ ኢየሱስ ምስክር ነው አልኩ። የት ነው ያለው? ምእመኑ ጋር አይደለም፣ አገልጋዮቹ ጋር በእውቀት ከበለጠው በቅኔ ማህሌት በልጦ ከተገኘ መርጌታው በምስባኩ ላይ በአውደ ምሕረቱ ላይ በልጦ ከተገኘ አንድ ሰባኪ እንዴት አድርገው እንደሚጥሉት ጉድጓድ ይቆፍሩለታል። እዛ ነው ያደግኩት ስልህ አንድ ኦርቶዶክሳዊ ገብቶ ውሸት ነው አይልም። መጋቤ ብሉይ የሚባለው መጋቤ አዲስን እንዴት እንደሚጥለው መጋቤ አዲስ የተባለው መጋቤ ብሉይ እንዴት እንደሚጥለው ቄሱ ለቆሞሱ እንዴት እንደሚጥለው ቆሞሱ ለመነኩሴው መነኩሴው ቆሞሶቹ ለሊቀ ጳጳሳት ሊቀ ጳጳሱ ቢሆንለት ለፓትርያርኩ አይመለሱም። አንደኛው ከአንደኛው በእውቀት ከበለጠው ያደግኩበት ቤት ነው። የምቀኞች ስብስብ ሁሉ ጭምር የሞላበት ማለት ነው። መጣሁላ ወደ ብርሃን ወደ ክርስቶስ ኢየሱስ ወደ መዳን መልኩን ሳይቀይር አንዳንዱ መልኩን ቀይሮ እዚህ ደግሞ ወንጌላውያኑ ጋር ደግሞ እንደዚሁ አይኑን አፍጥጦ ጥርሱን አግጥጦ ክፋት ጥርሱን ሳይቦርሽ ባልታጠበ ፊቱ ቲክቶክ ላይ ብቅ አለልህ። በወንድሞች በኩል ማለት ነው። ፓስተር ነው። ፓስተሩ ከወንጌላዊው ከበለጠ እንዴት አድርጎ እንደሚጥል ያውጠነጥንልሃል። የክፋተኞች ጉባኤ ነብይ ነኝ ባዩ ከፓስተሩ ፓስተሩ ከነብይ ነኝ ባዩ ሐዋርያ ነን ባዩ ከፓስተሩ በእውቀት ከበለጠው እማናቀው ነው እንደ ቤቱ ሹሽ አንድ ጴንጤ ውሸትህን ነው ኤርሚያስ አትለኝም። እኔም የቤተ ክርስቲያን አገልጋይ ነኝና አንዳንዱ ኦርቶዶክስ ቤት የነበረውን መልኩን ቀይሮ ነው የመጣው። አንዳንዱ ደግሞ መልኩን ሳይቀይር ነው ክፋት ተሸማሙና ተከሽና ታጥና እንደሚባለው መጥቶ ቁጭ አለ። በምን አወቅ ኤርሚያስ ብለህ ካልከኝ እንዴ ሆ ምን ነካ? አንዳንዱን እግዚአብሔር ያስነሳቸውን አገልጋዮች በሰዎች ዘንድ መሰማት ሰጧቸው ብለው ሴትን ሁሉ ጭምር ልከውባቸው ሴቶችን በሴቶች አስጠምደዋቸው ስም ልጥራ እንዴ? አልጠራም። እንዳልጠራ እንደዚህ አይነቱን ነገር አደባባይ ማውጣት ስለሌለብኝ ሴት ልከውበት በቤት ውስጥ ያንን የእግዚአብሔር ሰው እንዳይጠቅም አድርገው ሽባ አድርገው ያስቀመጡታል። እዚሁ እኛ ጋር ጴንጤ እኮ ጋ ነው ብዬ የምልህ እነዚህ ቴዎሎጂያንን ባዮች ናቸው የላኩበት። እሱ መጠንቀቅ ነበረበት። አዎ ሴት አይደለም ሰይጣንም ሊልክብ ይችላል። ኦርቶዶክስ ጋር ስትሄድ የሆነ ነገር እንትን ካላልክ መጠበቂያ ምንም ነገር ከሄደ ሰይጣን ሁሉ ትልክብሃለች። ቤተክርስቲያን ውስጥ ያሉ መተተኞች ደግመው ማለት ነው አንድ ርብ ይልኩብሃል። አንዳንዱ ላይ ጥላ ወጊ ደግምብሃል። በመቅተል ይገልሃል ማለት ነው። እዚህ ደግሞ በሟርቱ በመቅትሉ ሴትን በመላክ አንዳንዱን በገንዘብ አንዳንዱን በሴት አጥምደው ለመጣል የሚሄዱበት የክፋተኞች ጉባኤ አይቻለሁኝ። አትደብቂውም ስልሽ እህቴ ክፋተኞች ኦርቶዶክስ ቤቱን፣ ካቶሊክ ቤቱን፣ ጴንጤ ቤቱን ክፋተኞች ክፋታቸውን ይዘራሉ።
በሰሩት ክፋት ግን ንጹህን ሰው አስወግደው ንጹህን ሰው ገለው ብዙዎችን ገለዋቸዋል። በኦርቶዶክስም ብዙዎች ቅኖች ሞተዋል። ብዙዎቹን አንዳንዶቹ በነፍስ ገለዋቸዋል፣ አንዳንዶቹን ሽባ አድርገው አስቀምጠዋቸዋል። የሆነ ነገራቸውን ይዘውባቸው ማለት ነው። እገልጠዋለሁ፣ አርፈው ይቀመጡ አንቱ ሰውዬ አንቀሽቅሾት እየተባለ ጳጳስ ጋር ሴት እየላኩ በእውቀት በልጦ የተገኘ ጳጳስ ካለ ሴት ይልኩብሃል። ቀስ ብለህ ጳጳሱ ራሳቸውን መጠበቅ አለባቸው ከሴት ግን አርፈው ይቀመጣሉ አይቀመጡ ብዙ አባታችን እምቢ ካሉ ያው እንግዲህ ያንን ቪዲዮ ወደ አደባባይ ነው የምናወጣው። እሺ ልጆቼ እንግዲህ ወላዲተ አምላክ ተከተላችሁ ብሎ ቁጭ ያለ ምንድነው? እውነት ነው የማወራው ብራዘር አሉ እንዳይሰሙ በትውልዱ ፊት እንዳይሰሙ አድርገዋቸው እውነትን ስለሚናገሩ በግራና በቀኝ አድርገው ያደረጉ ማለት ነው። እዚህም እኛ ጋር ልክ እንደዚሁ ደግሞ አሉልህ። ምንድነው ዋነኛ አጀንዳቸው? ይሄ ነጮቹ ኢጎ ነው ብለው የሚሉት ወይ መሰማትን ይፈልጋሉ። በትውልዱ ዘንድ መሰማት መደመጥ ይፈልጋሉ። ጥሩ እኮ ነው፣ ጥሩ ነው። መሰማት መደመጥ መፈለግ እኮ ጥሩ ነው ወንድም አለም። በጢሞቴዎስ መልእክት ላይ ቅዱስ ጳውሎስ ለመንፈሳዊ ልጁ ሲጽፍ የተናገረው ማንም ኤጲስቆጶስነትን ቢመኝ በእውነት የተረገመ ስራ ይመኛል አይልም። የእግዚአብሔር ቃል መልካሙን ስራ ይመኛል ነው ያለው። በቃ አፕሪሼት ያደርጋል ጌታ። ኤጲስቆጶስ መሆን ትፈልጋለህ? ፓትሪያርክ መሆን ትፈልጋለህ? መጋቤ አዲስ መጋቤ ብሉይ ተብለህ መጠራት ትፈልጋለህ? ፓስተር ሲኒየር ምናምን ነገር ብለህ እንድንጠራ ትፈልጋለህ? ለመጠራት ነው የፈለግከው ወይስ ለማገልገል ነው? ኦኬ ለማገልገል። መጽሐፍ ቅዱስ አፕሪሼት ነው የሚያደርግ። መልካሙን ስራ ይመኛል ነው ብሎ የሚለው። ግን መልካሙን ስራ ስትመኝ መልካሙን ስራ ለመስራት ኤጲስቆጶስነትን የተመኘው ሰው እንዲህ ሊሆን ይገባል ብሎ ደግሞ መስፈርት አስቀምጧል። ይሄ ጳውሎስ የሚባል የተባረከ ሐዋርያ በመንፈስ ቅዱስ መስፈርት አስቀምጦልሃል። ጳጳስ ቢሆን የአንዲት ሴት ባል የሆነ ይላል። ይህንን አትንገሯቸው ሄዳችሁ ለኦርቶዶክሳውያን። ጳጳስ የሚሆነው እዛ ያላገባ ነው። በሕግ ያላገባ በጓሮ ግን ያገባ። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ይህን ንግግሬ በሕግ ያላገባ ያለ ሕግ ግን በጓሮ በኩል ያገባ ከጥቂቶቹ በስተቀር በሕግ እንደኛ አላገቡም። ሐና ሚስቴ እንደሆነች ዓለም እንደሚያውቀው ሁሉ የብፁዕ አባታችን ሚስታቸው ወይዘሮ አስካለች ነች ተብሎ አይነገርም። የለም ግን የራይኪ አይነ ሞት ወይ የተረከብኪ ኩነኔ ነው ብራዘርዬ። በቃ ልዝላለው እሱን ልተው። በሕግ አያገቡም። ያለ ሕግ ግን ብዙ አላቸው። በሕግ ማግባት እኮ ለጌታ ተገዝተ መኖር ነው። በሕግ ማግባት በእግዚአብሔርም በሰውም ፊት ሚስትህ ትታወቃለች። አንተም ደግሞ የእሳቸው የእመቤቲቱ ባል እንደሆንክ ትታወቃለህ። ስለዚህ ሌላ ቦታ ላይ ለቅሉጥ አያመችም ማለት ነው። አንዳንድ ተንኮለኛቸው የሆኑ ሴቶች ካልሆኑ በስተቀር ነው። እኔ አምሮኛል ስጪ ብለህ ብትላት የት ምን አንተ ባለጌ ነው የምትልህ። ሂድና ሚስትህን ስጪ በላት እንጂ ይሄ ቡሄ ዳቦ ነው እንዴ ዝም ብዬ በየቦታው የምሰጥህ ብላ አንዳንድ ኢትዮጵያውያን ቆፍጣና ሴቶች አይሰጡህም በየቦታው ማለት ነው። ያባርሩሃል፣ እንደ እብድ ውሻ ያባርሩሃል። ለምን? ሚስት እንዳለ ይታወቃል። አንዳንዶቹ ደግሞ ሚስትን ቢኖርም ምንም ቢኖርህ ይሰጡሃል በየስፍራው። ማግባቱ አየህ ተወስነህ እንድትኖር በሰውም በእግዚአብሔር ፊት ጋብቻ ይታወቃል። አለማግባትስ ደግነቱ ምንድን ነው? አለማግባትማ በቃ አላገባም የኔ እንዲሆን እፈልጋለሁ ብላ የምትመኝ የምትከጅልህ ሴት ሁሉ በየስርቻው እየሄደች ንፋስ እንደጣለው ዘንጋዳ ትገለበጥልሃለች ማለት ነው። እና በሕግ አላገቡም፣ ግን ያለ ሕግ ያገቧቸዋሉ። ኦኬ አዎ። እና ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ ያለው መልካሙን ስራ ይመኛል ብሎ ኤጲስቆጶስ ግን እንዲህ ሊሆን ይገባዋል ብሎ አለ መስፈርት።
ኦኬ መስፈርቱ ብቻ አይደለም። ኤጲስቆጶሱ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 45 ላይ ያለውን ቃል ብቻ አምጡልኝ ወንድሞቼ፣ ፖስት አድርጉት። ኤጲስቆጶስ እንዲህ ሊሆን ይገባል ብቻ ያለው አይደለም ቅዱስ ጳውሎስ። ኦኬ መስፈርት አለው፣ የህይወት መስፈርት አለው ማለት ነው። በቅድስናና በጽድቅ እግዚአብሔርን በሚፈራ ኑሮ የማይኖር ኤጲስቆጶስ፣ የማይኖር መነኩሴ፣ የማይኖር ፓትርያርክ፣ የማይኖር ቄስ፣ የማይኖር ዲያቆን፣ የማይኖር ፓስተር፣ የማይኖር ሐዋርያ ነኝ ባይ፣ የማይኖር ነቢይ ነኝ ባይ፣ የማይኖር ወንጌላዊ ነኝ ባይ ይሄ መተተኛ ትውልድ ይባላል። ብራዘርዬ እግዚአብሔርም በመፍራት በቅድስናና በጽድቅ ኑሮ በቅድስናና በጽድቅ ህይወት ለማገልገል ስጋውን በጥርሱ ነክሶ ሆሊነስ ቱ ዘ ሎርድ ብሎ ቅድስና ለእግዚአብሔር ብሎ ያልተለየ እግዚአብሔር አብሮት አይቆምም በዚህ ትውልድ መካከል። ጳውሎስ እንዴት ነበር ያገለገለው? ለተሰሎንቄ ቅዱሳን ሲጽፍላቸው በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን አለ። እንደተመላለስን እግዚአብሔርና እናንተ ምስክሮች ናችሁ እኮ ነው ያለ። ሁለቱንም እግዚአብሔርን ምስክር ነው። እሺ አንድ ሁለተኛስ የተሰሎንቄ ቅዱሳን እናንተው ራሳችሁ ምስክሮች ናችሁ አላቸው። ዋው ይበል እንጂ ጳውሎስ አንተ በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለስን እግዚአብሔር ምስክሬ ነው አይደለም ያለው? እናንተ ምስክሮቼ ናችሁ። ታዲያ ይሄ ሐዋርያ እኔ ኢየሱስን እንደመሰልኩ ብሎ ቢል ይነስበት እንዴ? አያንስበትም። በቅድስናና በጽድቅ ነቀፋ በሌለበት ኑሮ ለማገልገል። እሺ ማቴዎስ 24:45 ምንድን ነው ያልኩትኝ? ጢሞቴዎስ ላይ ኤጲስቆጶስ እንዲህ ሊሆን ይገባል ብሎ ካለ በኋላ አገልጋይ የሆነ ማለት ነው። የእግዚአብሔርን መንጋ እመራለሁ፣ አስተምራለሁ፣ አስተዳድረዋለሁ። ሲኒየር ፓስተር ብላችሁ ጥሩኝ ብለህ አንጠራህም። ምን አልከኝ? አንጠራህም። አንተ ቦርጭን አንዘርጠህ በከረባት ታንቀህ እግዚአብሔር ጠርቶሃል አልጠራህም እንለያለን። የተጠራ እግዚአብሔር የጠራውና ያልጠራው ይለያል እኮ። ሽል ከሆነ ይገፋል፣ ሽል ከሆነ ይገፋል፣ እህል ከሆነ ይጠፋል ይባላል። አንጠራህም። እውነትህን ነው። እዛ መጋቢያ እላፍ እያልን ስንጠራቸው የነበሩ ሰዎች እኮ ምንም አሰር ነው የበሉት። እነሱም አሰር፣ የተረት አሰር፣ ድርሳነ ሚካኤልና ውዳሴ ማርያምን የደገመ ከዛ ያለፈ እውቀት የሌለው መጋቢ አዲስ ሊቀ ሊቃውንት ሊቀ አላፋት ብለን ስንላቸው የረባ ነገር አልነገሩንም። የናቁት ጴንጤ ነው ኢየሱስ ያድናል ብለው የነገሩን የናቁት ጴንጤ። ሰይፌ በሁለቱም ቦታ ላይ ነው የሚሰራው ብዬ ስልህ እዚህም ቆርጣለሁ። እሺ ታዲያ ኤጲስቆጶስ እንዲህ ሊሆን ይገባል ብሎ የህይወት መስፈርትን አስቀመጠ። እሱ ብቻ ሳይሆን ኤጲስቆጶስ በማን የተጠራው? አገልጋይ በማን የሚጠራው? ማቴዎስ 24:45 እንኪያስ ጌታው በቤቱ ሰዎች ላይ የሾመው እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ጌታው በቤቱ ሰዎች ላይ የሾመው ታማኝና ልባም መጋቢ ማን ነው ይላል። ሉቃስ ልባም ባሪያ ብሎ ይጠራዋል። ማቴዎስ ልባም መጋቢ እጅህን አውጣ ነው ብሎ የሚለው ኢየሱስ ማለት ነው። ማቴዎስ ወንጌላውያኑ ሲጽፉት ጌታው በቤቱ ሰዎች ላይ የሾመው እንኪያስ ምግባቸውን በጊዜው ይሰጣቸው ዘንድ ምግባቸውን በጊዜው ይሰጣቸው ዘንድ መንፈሳዊ መብልን ይሰጣቸው ዘንድ ጌታው የቤቱ ራስ የቤተ ክርስቲያን ራስ ክራይስት ማን ነው የሾመው? ታማኝና ልባም መጋቢ ብሎ ይጠይቃል። ጥያቄ ምልክት አለው። እጅን እስኪ አውጣ። መጋቢ አዲስ እየተባባላችሁ የምትጠራሩ ሁሉ ማለት ነው። አንተ ልትመግብ ነው ልትመገብ ነው? ቴዎሎጂ ትምህርት ቤት ገብተህ አሰር በልተህ አሰር እኮ አልኩ አሰር በአሰር የጠገብክ መጋቢ ብሉይ መጋቢ አዲስ ሊቀ አላፋት ሊቀ ሩይ ስራ ሲሰሩ ማናይ መጽሐፍ አይጽፉ የተጻፈውንም በአግባብ አይናገሩ ታማኞች አይደሉም። ኦኬ ማን ነው ታማኝና ልባም መጋቢ? ጌታው በቤቱ ሰዎች ላይ የሾመው ያ ሰው በምን አይነት የህይወት ስርዓት መኖር እንዳለበት ለእኔም ለእናንተም ለሁላችንም ተጽፏል። ያ ሰው እግዚአብሔር የጠራው ሰው እግዚአብሔርን ያገለግላል።
እግዚአብሔርን ሲያገለግል በቅንነትና በፍቅር ያገለግላል። እግዚአብሔርን ሲያገለግል ወንድሞች እናቶች፣ እግዚአብሔርን ስናገለግል ከራሴ ጀምሬ ወንድሜ ከኔ እንደሚሻል መቁጠር አለብኝ፣ በሕያው አምላክ በእግዚአብሔር ፊት ማለት ነው። ኦኬ። የተገለጠ ህይወት ነው ያለኝ አልኩ። ድካሜን ብርታቴን የተገለጠ የተደባበቀ የተሸፋፈነ የሚባል ነገር የለም። ተንኮልን በኋላ በኩል እቱቱቱ እያልኩኝ አንዳቸውም ላይ አልዶልትም። የሚቀርቡኝ ያውቃሉ። ኦኬ። እግዚአብሔር የጠራው እግዚአብሔርን በመፍራት በቅንነት በቅድስናና በጽድቅ ህይወት ያገለግላል፣ በፍቅር ያገለግላል። የሳተን ለመመለስ፣ ለማረም፣ የወደቀን ለማንሳት፣ የተሰበረን ለመጠገን፣ ያዘነን ለማጽናናት፣ ወደ መዳን ህይወት ያልመጡትን ወደ መዳን ህይወት ለማምጣት፣ የዳኑትን በእግዚአብሔር መንግስት ውስጥ እንዲጸኑ ጌታ በሰጠው ጸጋ አንዱ ይዘራል፣ አንዱ ይተክላል፣ አንዱ ይኮተኮታል። ጳውሎስ ከተከለ አጵሎስ አጠጪ ነው። አጵሎስ ከተከለ ጳውሎስ አጠጪ ነው። አየህ፣ አጵሎስ ይተክላል፣ እኔ ያጠጣለሁ። የምናሳድግን ሁለታችን ነን አይደለም። የማሳደግ ስራ የመድኃኔዓለም ነው ያለው ጳውሎስ። ስለዚህ እኔ ብሰብክ ጆን ያስተምራል፣ እህትየው ትመክራለች፣ ሶል ይገስጻል። ይህን ሁሉ አንድን ሰው ለክርስቶስ ለማቅረብ እንተጋለን፣ እንደተሰጠን ጥበብና ጸጋ መጠን ማለት ነው። አሁን በዚህ መካከል ወንድሞች ናቶች እዚሁ አሁን ቴዎሎጂያን ነን ብለው የሚሉት ወገኖች ከመጡ ጊዜ ጀምሮ ከጥቂቶቹ በስተቀር ብያለሁ በባለፈውም ስናገር፣ አሁንም ከጥቂቶቹ በስተቀር ይታሰብበት። ከፈለኩ ብራዘር በጽድቅ ነው ጌታዬን የማገለግለው አየለ ቦጋለ ብዬ ስምህን ልጠራ እችላለሁ። እንዲህ አይነት ውትፍትፍ ነገር እኔ ጋር ስለሌለ እና በጣም ስራ እየሰሩ ያሉ ሰዎች አሉ። ጌታ ይባርካቸው። በእውነት ጌታ ይባርካችሁ። ቴዎሎጂ ተምራችሁ መታችሁ የሳተውን የምትመልሱ፣ የተሰበረውን የምትጠግኑ፣ ያዘነን የምታጽናኑ፣ የምስራቹን የማዳኑን ወንጌል ለሰዎች የምትናገሩ ሰዎች በእውነት የአባቶች አምላክ እግዚአብሔር ዘመናችሁን ይባርክ። አያችሁ፣ በተማራችሁት እውቀት ትውልድን ከስተት ውስጥ ትመልሱት፣ ከስብራት ውስጥ ጠግኑት፣ ከሐዘን ውስጥ ታጽናኑት። ያልዳነውን ወደ መዳን እንዲመጣ በወንጌል ስብከት ጥሪ ስታደርጉለት፣ የዳኑትን ደግሞ በእግዚአብሔር መንግስት ውስጥ እንዲጸኑ፣ የተቀበሉትን ህይወት አቅልለው እንዳይዙ ስለምታስተምሩ ስለምታገለግሉ፣ ስለ ጥቂቶች ቴዎሎጂያን እዚህ ሶሻል ሚዲያ ላይ ስላላችሁ ስለኛ በእኛ በወንጌላውያን አማኞች ውስጥ ነው ያልኩት። አንዱ እጄ ላይ ካለ ቁጥር አይበልጡም። እንደዚህ የሚሰሩ ጥቂቶች ናቸው። አንዱ እጃችን ላይ 5 ጣት ነው አይደል ያለው፣ ከዛ አይበልጡም። ቴዎሎጂያን የተባሉት ግን እዚህኛ ሶሻል ሚዲያ ላይ ያሉትን ግን ጥራ። አንዱ እጄ ላይ ካለ ጣት አይደለም፣ ሁለቱ እጄ ላይ ካለ ጣት አይደለም፣ በእግሬም በእጄም ላይ ካለ ጣት የሚበልጡ አሉ። ግን አሰር የጠገቡ ማለት ነው። አሁን ይህን ቤት ስዘጋው እንዴት እንደዚህ ብሎ ይለናል ምናምን ነገር ብሎ ቤት ሲከፍቱ 500 እና 600 ሰው ምናምን ነገር ያያቸዋል። ትምህርት ይዘው ሲገቡ ግን 18 ሰው እንኳን ራሱ ቁጭ ብሎ አይሰማቸውም። እሰይ ጌታ መንፈስ ቅዱስ እንደዚህ አደባባይ ላይ ቅንነት ስለሌለ የሚሰማ ሰው አጥቶ ስታፍር ወደ ጸሎት ነው መግባት ያለብህ። ወደ ጸሎት ስፍራ ጌታ ሆይ በዚህ ትውልድ ፊት ሞገስ ስጠኝ ነው የሚባለው። ሞገስ ስጠኝ፣ ልቤን ትውት አድርገው። በተማርኩት ትምህርት ወንድሜን ከኔ እንዲሻል መቁጠር አቅቶኝ ክፋትን እየመከርኩኝ በምውልበትና በማድርበት በፊት በእውቀት የሚሆን በስተት በድፍረት የሰራሁትን በደልና ኃጢአቴን ይቅር በለኝ ብለህ በለው ጌታን ማለት ነው። ከነሱ መካከል የክፋታቸውን ጥግ ባለፈው ስናገር ለምን ኤርሚያስ እንደዚህ ብላ ትላላችሁ ያላችሁኝ ሰዎች ለምን እንደዚህ ብለህ ትላላችሁ፣ ለምን እንደዚህ ብለህ ትላለህ ብላችሁ ስትሉኝ የነበራችሁ ሰዎች እላለሁ። እኔ ቴዎሎጂ ተምረው ህዝብን እየጠቀሙ ቤተክርስቲያን እየጠቀሙ ያሉ አሉ። ደግሞ ቤተክርስቲያንም የማይጠቅሙ እዚህ ቲክቶክም ላይ መጣው የኛዎቹ ነው የኛዎቹ
የኛዎች ወንጌላውያን የሚባሉ ማለት ነው እዚህ ቲክቶክ ላይ የመጡ የረባ ስራ ሲሰሩ ማታያቸው የሆኑ ሴቶች ተሰብስበው ቤት ይከፍታሉ 10 እና 12 ሰው ይዘው እንዲሁ ጎማ የማኘክ ያህል ታሪክ ሲያኝኩ የሚውሉ ስራ የማይሰሩ ሰዎች ምን ብለው እንደሚናገሩና የተናገሩት 24 ሰዓትና ወይ 48 ሰዓት እንኳን ሳይሞላ ዲሌት እያደረጉ ምን እንደሚሉ ማሳያ እንዲሆን አንድ ቪዲዮ አሳያቸዋለሁ። እህትየው ከዛ በፊት የምትናገረው ካለ ለአንቺ ልስጥሽና ከዛ ወንድሞች እነ ሶል ነጆንም እነ ቤኪም ይናገራሉ። ቪዲዮ ይታይ ይቅደም፣ ችግር የለም። ቴንክ ዩ ክፋታቸው እንደዚህ መገለጡ ጥሩ ነው። ክፋታቸው እንደዚህ መገለጡ እኔ ስናገር ለትቢት መስሏችሁ በቅንነት የምወዳቸው ሰዎች ክፋታቸው መገለጡ ጥሩ ነው። ያው እህትየው እንደዚህ አድርጋ አስቀምጣዋለች። አብረን ይሄን እናነባለን። ይህን ሰው የምታውቁት ሰው ካላችሁ በእውነት ወደ ጓዳ ግባ በሉት። እኔ በነግራው ስለማይሰማ ጌታ ምስክር ነው። የእግዚአብሔር ሰው ነኝ አልኩ ብራዘር፣ ዝም ብዬ አልናገርም ሰው ላይ። አንተ ሰው ወደ ጓዳህ ብትገባ በእውነት በእግዚአብሔር ፊት ፈውስ ይሆንልሃል። ካልሆነስ የሰራዊት ጌታ እግዚአብሔር ስራ ይሰጣችኋል ብዬ እንዳልኩኝ ስራ እየሰጠ ነው። በራስ አፍ በራስ ቃል እንደዚህ መክበር ሳይሆን መዋረድ ትጀምራለህ። ለሱ አድርገን አቤት የኔ ከታች የምጽፈው ጽሁፍ የኔ የመጨረሻው መስመር እንትን ብሏል። ጽሁፉ አይታይም። በሱ የአንተ ዋናው አካውንት ላይ መግባት የምትችል ከሆነ ከኔ ድወት ያደረግከው ከታች ያለውንም ጽሁፍ በደንብ ያሳያል። እሺ እህትየው ተባረክ። በየጊዜው ነው እርግጥ አዲስ የሚፈበረከው እና እኔ ጋር ተናገር እውነቱን ጋር ግባ ነው የምትይኝ። ኤርሚ ተናገር እውነቱን ጋር ግባና ዲዩት ያደረግከውን እዚህ ጋር ማለት ነው ጽፈውም ስለሚታይ ሐሳቡ። ቴንክ ዩ። እሺ ሰሙ ወንድሞች እናቶቼ፣ ቢያንስ ቆይ እንግዲህ አስተውላችሁ ከሆነ የሚያምኑ ሰዎች ከማያምኑ ሰዎች ጋር ተሰልፈው በአገልግሎቱና በእኔ ላይ ተሰልፈው እግዚአብሔር አሳየኝ ብዬ ስናገር ከ10 ወር በፊት ታስታውሳላችሁ ያንን መልእክት ማለት ነው። እና አሁን እያንዳንዱ ነገር ከዛ በኋላ ወደ ግልጽነት መጣ። ዶክተር ሚዩት አድርገው ወደ ግልጽነት እየመጣ ታየ ማለት ነው። ልብ በሉ። ይህንን ጽሁፍ እዚህ ጋር አብረን እናነባዋለን። እዚህ ጋር የሚናገረውን ደግሞ አብረን እንሰማለን። ይሄ ጽሁፍ ከዚህ የቪዲዮ ንግግር በፊት የተጻፈ ነው። ተጽፎ ፖስት ተደርጓል። ፖስት ተደርጓል። ባይ ዘ ዌይ ከማያምኑ ከኦርቶዶክሳውያን ጋር ሆነው ብዙዎች ናቸው። አንዳንዶቹ ራሳቸውን እንዲገልጡ እየጠበቁ ነው። አንዳንዶቹም ራሳቸውን ስለሚያውቁ ከኔ ስር በጊዜ ዞር ብለዋል። ራሱ እግዚአብሔር ነው ዞር ያደረጋቸው። ከኔ ስር ነው ያልኳችሁ፣ ራሳቸው ሴቶችም ወንዶችም የሚባሉ ማለት ነው። ቪዲዮ ሁሉ እጄ ላይ አለ። ምን እንደሚያወሩ የክፋታቸውን ምክር እግዚአብሔር ከ10 ወር በፊት ነው ተሰብስበው ያሳየኝ። ኦኬ አሁን ወደ ብርሃን ሲገለጡ ምን እንደሚሉ ይልኝ። እሺ ይሄንን ቪዲዮ ከመስራቱ በፊት ይሄንን ለጠፈው። ኤርሚ ጽሁፉ ይነበብ መጀመሪያ። አዎ ይሄው እኔው ጻፊው ሳሙኤል በላይነህ ነው። ምን ብሎ እንደጻፈ አንብቡት ወገኖቼ። እንደዚህ አድርጌ ላቅርበው።
ራሱን ወንጌላዊ ብሎ ለሚጠራ ለኤርሚያስ አበበና ለእርሱ ቢጤ የጥላቻ ወንጌል ሰባኪያን ኢዮሴ የተናገረው ከበቂ በላይ ስለሆነ ወንድሞቻችሁን ለምታሳድዱ የሐሰት የወንጌል ሰባኪያን በቅንፍ ለዶላር ብላችሁ የጥላቻ ወንጌልን ስለምትነዙ ለኤርሚያስ አበበና ለእርሱ ጀሌዎች ሁሉ ይህን ምክር ስሙ አለ። በፔጁ ላይ ነው የጻፈው። አይኖቻችሁን ከስነ መለኮት ሰዎች አንሱ፣ ከቻላችሁ ተማሩ፣ በቅንፍ ፊደል ቁጠሩ። የእናንተ ኦርቶዶክስ ላይና ወንድሞች ላይ የመረረ ጥላቻ ይዞ የሚሰራ የሐሰት ወንጌል እኛ አናውቅም አለ። ክርስትናው በእናንተ ለእኛ ነው መልእክቱ የተጻፈው ማለት ነው። አትቀጥሉም፣ ታረሙ፣ ከጥፋት መንገዳችሁ ተመለሱ። ያው አካሄዳችሁ ካልታረመ በሌላ ቪዲዮ እንገናኛለን ብሎ ጻፈ ማለት ነው። ይህን ጻፈ። ከዛ ኢዮስያስን ነው ሜንሽን ያደረገው። ኢዮስያስ ግን የጻፈውን የኢዮስያስንም ማሳያቸው። ቴንክ ዩ ያው ዛሬ ፕሮቴስታንቶች እሺ፣ ኢዮስያስ ደግሞ እዚህ ጋር ምን ብሎ ጻፈ? ከእንግዲህ በቲክቶክ የሚኖረኝ ተሳትፎ ቃሉን በመስበክና በማስተማር ብቻ የተወሰነ ይሆናል። ከዚህ ውጪ ባሉ በማናቸውም የማያንጹ ልብን የሚያወርዱ ጉዳዮችም ሆነ መድረኮች ላይ መሳተፍም ሆነ መገኘት አልፈልግምና አትጥሩኝ አላቸው። ኢዮሲ ማለት ነው። አትጥሩኝ አላቸው። ምክንያቱስ በውስጥ ይጠራራሉ፣ ይደዋወላሉ። ዋትሳፕ ላይ ግሩፕ አላቸው። ከአውሮፓ እስከ አሜሪካ፣ ከካናዳ እስከ አፍሪካ፣ ከመካከለኛው ምስራቅ እስከ ኢትዮጵያ ይደዋውሉ፣ መብታቸው ነው። ተደዋውለው ግን ማን ላይ ነው የሚዶልቱት በለኝ? ኤርሚያስ የሚባል ተናገሩነቱን እሱ ጋር የሚያገለግሉ ሁሉ የሱ ግብረ አበሮች ብለው ያሉ ማለት ነው። እና ከሶሻል ሚዲያ እናስወጣለን ብለው የሚል ከዚህ በፊት ስሙን ማልነግራችሁ አሁን ስሙን ብናገር የምታውቁት ሰው ከዚህ በኋላ እኛ የተማሩትን ሰዎች ይዘን እንቀጥላለን ብሎ ሲናገር ሰማሁትኝ። የተማሩ ሰዎች ነው ይዘን የምንሄደው ማለት ቴዎሎጂያን ማለት ነው። ግን ሲገባ ከ20 ሰው በላይ ሰው አያየውም። ኦኬ፣ መብቱ ነው። የተማሩ ሰዎችን ይዞ መቀጠል ይችላሉ። ማስተርስ ያላችሁ ነው ተሰብሰቡ። ዲግሪ የያዛችሁ ገና እየተማራችሁ ያላችሁ ደግሞ ጠብቁ ብለው ይችላሉ። መብታቸው ነው። ኦኬ፣ ይሄንን ጻፈ። ኦኬ፣ የጥላቻ ወንጌል ሰብካችሁ አለ። ከዛስ ትናንት ደግሞ ይህንን ተናገረ ማለት ነው። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኮኬለሽ እንዲያፍሩ አድርገናል። ቢያንስ አንተ እናንተ ናችሁ ቢያንስ ያደረጋችሁት። በእውነት አድርገናል ያልከው በመጥቆራ በተክለ ሃይማኖት እንዲያፍሩ አድርገሃል። እሺ፣ ምን ስትለ እንደነበረ ከኦርቶዶክሳውያን ጋር ሆነህ ገልጥልሃለሁ ማለት ነው። በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኮኬለሽ እንዲያፍሩ አድርገናል። ቢያንስ ዛሬ ፕሮቴስታንቶችን በተለይ ደግሞ እዚህ ቲክቶክ ላይ ንጽጽር የምትሰሩ ቅበተ እምነት የምትሰሩ ገድላት ላይ የሚሆን ስነ መለኮት ላይ ቴዎሎጂ ላይ የምታገለግሉ ሰዎች ለእናንተ መልእክት አለኝ። አይኖ መካከላችን ብዙ አለመግባባቶች አሉ፣ ግን ደግሞ አንድ ነገር እኔ ማስታወስ ፈልጋለሁ። ሳሚ፣ መካሪዎች ሁሉ ማን እንደሆኑ አውቃለሁ። በውስጥ መስመር መካሪዎችህ ምን ብለው እንደሚመክሩ አውቃለሁ። እማላቅ እንዳይመስልህ። በእንዲህ አይነት የክፋት አካሄድ ተጠላልፈ ትወድቃለህ። መካሪዎችም ይወድቃሉ። መቅኖ ነው የምትቀሩት። ቅንነት የለም። እግዚአብሔርን መፍራት ፊታችሁ ላይ አይታይም። የክፋተኞች ጉባኤ ሆናችኋል። አጀንዳችሁን የሰራዊት ጌታ እግዚአብሔር ከ10 ወር በፊት ገልጦልኛል። እስካሁን ድረስ እነማ ተሰብስባችሁ እግዚአብሔር እንዳሳየኝ አልተናገርኩም። ስም ልናገር ብዬ ብላልኩ
ነው የምትሉት። ዓለም ሁሉ ነው የሚተራመሰው። ንጉሱ ነው ያሳየኝ፣ እግዚአብሔር ነው ያሳየኝ። ታግሼ ግን ጠብቃለሁ እኮ አንተ አደረካቸው። አረ ኦርቶዶክሳውያን ይበል የሚያሰኝ ነው። ክብርና ምስጋና ለሳሚ ይሁን እንበል። ማፈሪያ ትውልድ። እኔ አሁን እዚህ ቲክቶክ ላይ ከመጣሁ 2 ዓመት ተኩል አካባቢ ሆኖኛል። አቤት እህትዬ፣ ከላይ ጽሁፉ ላይ ለወንጌሉም ሆነ ለወንጌል አማኞች ምንም ያደረጋችሁት ነገር የለም የተባልነው እንዳይረሳ እኮ እኔ ልሰጥሽ ነው። ያው ይድረስ ቲክቶክ ላይ ለምታገለግሉ ፕሮቴስታንቱ እያያያዝን እንድንሄድ ብዬ ነው። ራይት ቆይ ይኸው ስሙት። እሺ ምንም አላደረጋችሁ የሐሰት ወንጌል ነው መባላችን እንዳይረሳ ድገሙ። ራይት ያ በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኮኬለሽ እንዲያፍሩ አድርገናል። ቢያንስ ዛሬ ፕሮቴስታንቶችን በተለይ ደግሞ እዚህ ቲክቶክ ላይ ንጽጽር የምትሰሩ ቅበተ እምነት የምትሰሩ ገድላት ላይ የሚሆን ስነ መለኮት ላይ ቴዎሎጂ ላይ የምታገለግሉ ሰዎች ለእናንተ መልእክት አለን። አይኖ መካከላችን ብዙ አለመግባባቶች አሉ፣ ግን ደግሞ አንድ ነገር እኔ ማስታወስ እፈልጋለሁ። እኔ አሁን እዚህ ቲክቶክ ላይ ከመጣሁ 2 ዓመት ተኩል አካባቢ ሆኖኛል። ደግሞ የቆያችሁ አላችሁ፣ ከኔም በኋላ የመጣችሁ አላችሁ። አንድ ነገር ግን አቺቭ አድርገናል በጋራ። ለወትሮ ስለ ኩኬለሽ ያወራ የነበረውን አንደበት፣ ለወትሮ ስለ ጊዮርጊስ ያወራ የነበረውን አንደበት፣ ለወትሮ ስለ አርሴማ ያወራ የነበረውን አንደበት፣ ለወትሮ አሁንማ በጣም ብዙ በየጊዜው ነው እርግጥ አዲስ የሚፈበረከው እና ስለተለያዩ የሰዎች ገድላት እና ክብር አምልኮተ ሰብእ ያቀርቡ የነበሩ አንደበቶችን ወደ ክርስቶስ እንዲመለሱ አድርገናል። የኦርቶዶክስ ወጣት ስለ ኢየሱስ ሲያወራ ከማየት በላይ ምንም ያስደስት ነገር አለ? ምን አለ? ቀኑን ሙሉ ማርያም ይል የነበረውን ሰውዬ ኢየሱስ እንዲል ከማድረግ በቀር ቀኑን ሙሉ ገብርኤልዬ ሲል ይውል የነበረውን ወጣት ኢየሱስ እንዲል ከማድረግ በቀር ምን አቺቭመንት አለ? እና ብቻ ኢየሱስ በማንም ይሰበክ። ጳውሎስ እንደዛ አይደል ያለው? ብቻ ኢየሱስ ይሰበክ እንዳለው ማለት ነው። እና ኢየሱስ በእኛ አንደበት ሲሰበክ ብቻ ነው የሚያምረው አንልም። ባይዘወይ ኢየሱስ በእናንተ አንደበትም እንዲሰበክ አድርገናል። ዲስ ኢዝ አወር ቬሪ ቬሪ ሂውጅ አቺቭመንት። ትልቁ ግዙፉ ስኬታችን ይሄ ነው። ኢየሱስ በእናንተ አንደበት እንዲውል አድርገናል አትሊስት። ስለዚህ እዚህ ቲክቶክ ላይ ያላችሁ በተለያየ አይነት የሀሳብ ተቃርኖም በተለያየ አይነት የስሜት ተቃርኖም ውስጥ እያለፋችሁ ያላችሁ ሰዎች ቢያንስ አንድ ኮመን ነገር አድርገናል። ኢየሱስ በኦርቶዶክሳውያን አንደበት እንዲሰበክ፣ በኦርቶዶክሳውያን አቃቢ ወጣቶች እንዲሰበክ አድርገናል። ይዋቸው አሁን በቃ ለወትሮ የሚስጠሯቸውን አርሴማ ነሽ፣ ምንድነሽ፣ ክርስቶስ ሰምራ ነሽ፣ ኩኬለሽ ነሽ፣ ምን የለሽ ነሽ፣ አሁን ቀርቶ ኢየሱስ ሆኗል። እሱ ነው የምንፈልገው። ባይዘወይ ክራይስት ዘ ሴንተር ኦፍ ወርሺፕ እንዲሆን፣ የክርስቶስ የአምልኳችን ማዕከል እንዲሆን፣ ክርስቶስ የአንደበታችን ማዕከል እንዲሆን፣ ክርስቶስ የሀሳባችን ማዕከል እንዲሆን ዛቲስ ፕሮቴስታንቲዝም ባይዘወይ እና ይሄንን አድርገናል። ቢያንስ ቀኑን ሙሉ ስለ ነገረ ድነት እንድታስቡ አድርገናቸዋል። ስለ ነገረ ስላሴ እንድታስቡ አድርገናቸዋል። ኦፍኮርስ በወረቀት ደረጃ በፌዝ ስቴትመንት ደረጃ ምናምን ዶግማ ብላችሁ የእምነት አንቀጾቻችሁ ላይ ምናምን አለ። ግን ደግሞ አትሮኖሶቻችሁን የሞላው ማን እንደሆነ ታውቃላችሁ። ዝማሬዎቻችሁ ውስጥ አልፎ ስለ ክርስቶስ በጣም ጥሩ ዝማሬዎች ትዘምራላችሁ። ግን ደግሞ አሁን በቃ ስትአወሩ የምትውሉት ስትሰሙ የምትውሉት ኢየሱስ እንዲሆን አድርገናል። ይሄ ትልቅ አቺቭመንት ነው እኔና ወንድሞቼ ያደረግነው እዚህ ቲክቶክ ላይ እና we are very successful እና እንዳይመስላችሁ ስኬታማ ያልሆንን እንዳይመስላችሁ። በእነሱ አንደበት ክርስቶስ እንዲውል ማድረግ ራሱ አስቡት እንግዲህ። በቃ ስለ ገብርኤል ሲያወራ የነበረ ስለ አርሴማ ሲያወራ የሚውልን አንደበት ስለ ኢየሱስ እንዲናገር ማድረግ ትልቅ አቺቭመንት ነው እና ብቻ ኢየሱስ ይሰበክ። ብሩካን ናችሁ። ደግሞ ሲዝናችሁ አልቋል ብያለሁ። እኔ ባለፈውም አከርካሪያችሁ ተመቷል። ለእኔ የተናገረው ነው። ልብ በሉ። በባለፈው እጄ ላይ ቪዲዮ ያለ ብያልኳችሁ ቁጭ ብዬ ሰማሁትኝ። ስለ እኔ ሲናገር ነው ከኦርቶዶክሳውያን ጋር ቁጭ ብለው እንዲህ የምታዩት። ይሄ የፍቅር ፊት ነው ወይስ በጥላቻ የነቀዘ ፊት ነው?
እንደ አንድ መንፈሳዊ ሰው ልንገራችሁ። ይህን ሰው የምታውቁት ግባ ወደ ቤት፣ ጌታ መንፈስ ቅዱስን ይቅርታ ጠይቅ፣ ምህረትን ጠይቅ፣ ልብህ በወንድሞች ላይ አይንቀዝ በል። የማንግባባባቸው ብዙ ነገሮችን ቢኖሩ እንደዚህ አይነት ልብ ግን ሕያው አምላክ ለዘላለም የሚኖረው ንጉሥ የለኝም፣ እኔ በወንድሞች ላይ የለኝም። የአባቶች አምላክ ምስክር ነው። ከልብ ቅንነት ባገኘው እምስመው ወንድም ነው። አንተ ግን ትክክል አይደለም ብራዘር፣ ታማል። አንተና ከአንተ ጋር በውስጥ የምታወሩት ታማችኋል፣ ህመም ላይ ናችሁ። እንድትፈወሱ እውነቱን እንንገራችሁ፣ ወደ ጓዳ ግቡና ጥቂት ጊዜ ጸልዩ። ከዛ ወታችሁ ደግሞ የምትሉት ነገር ካለ ትላላችሁ። ኦኬ። አከርካሪያችሁ ተመቷል። ይሄንን ስለ ኢየሱስ አከርካሪያችን የመታው የኛን ነው፣ አቺቭመንት ነው እሱ ማለት ነው። መቼ ብቻ ኢየሱስ ይሰበክ። ብሩካን ናችሁ። ደግሞ ሲዝናችሁ አልቋል ብያለሁ እኔ ባለፈውም። አከርካሪያችሁ ተመቷል። ይሄንን እንድታደርሱልኝ ነው። ታውቁታላችሁ ደግሞ ብርድ እያላችሁ እንደሆነ ብቻችሁን እንደሆናችሁ። አዎ አለ። ይሄንን ቃል ኢዮስያስ ቀጥታ መጥቶ ለኔ ብሎኛል። ኤርሚያስ አለኝ ደውሎ ያኔ በእርቁ ጉዳይ ላውራ ምናምን ነገር ብሎ ኢዮስያስ ማለት ነው። አንዱ መሰሪ እሱ ነው። ሌሎችም አሉ። ክፋታቸውን የሰራዊት ጌታ እግዚአብሔር ይገልጣዋል ስልህ በእያንዳንዱ ቀን ይወጣሉ። እና ምን አለኝ ደውሎ ኤርሚያስ አለኝ ብቻህን እኮ ቀረህ አለኝ። እንዴት የስለው ቀድሞ ካንተ ጋር ያሉ እኮ ሰዎች ሄዱ አለኝ። ይሄዱ አልኩት። የሄዱ ሰዎች ግን አንዳቸውም ቪዲዮ ከፍተው አይኔን እያዩ በጽድቅ እፊት ለፊቴ ቆመው ይህንን በድልህናል ኤርሚያስ ብለው የሚሉት ግን የላቸውም። ካላቸው ኢንቫይት አረጋቸዋለሁ። ከኔ ጋር አብረው የነበሩ እህቶች ወንድሞች የተባሉት የሆኑትም ማለት ነው። የራቁ ብለው የሚሉት በውስጥ የምትዶልቱት ጽድቅ ካላችሁ፣ የማውራት አቅም ካላችሁ፣ በእውነት ላይ ቆማችሁ የምታወሩ ከሆነ እግዚአብሔር የምፈሩ ከሆነ ይኸው ኢንቫይት አረጋቸዋለሁ፣ ጥሪ አደርጋለሁ። ካሜራ ከፍተን ህዝቡ እያየ እናወራለን ማለት ነው። የኤርሚያስን በደል 1 2 3 4 5 ብለህ ታስቀምጣለህ ማለት ነው። የበደልኳችሁ ፐርሰናል፣ የበደላችሁኝን ፐርሰናል እኔም ካለ አስቀምጣለሁ። አታደርጉትም። እኔን የምናገረው ለወንጌል አማኞች ነው። አታደርጉትም። ኢዮስያስ ከማ ጋር አውርተህ እንደመጣህ አይ ኖይት አቃለሁኝ ብራዘር። እና መጥቶ ሰው ሁሉ ትቶ ሄደዋል አለ። አየው። እና አከርካሪያቸውን መተናል፣ አሁን ማንም አይሰማቸውም ብሎ የሚለው ይሄ ብቻ አይደለም። ከሱ ጋራ 5 ነው የሚሆኑ ሰዎች አሉ ከበስተኋላ አብረው የሚዶልቱ። አንደኛው ኢዮስያስ ነው፣ ሁለተኛው ይሄ ነው፣ ሶስተኛና አራተኛ እራሳቸው ይገልጡታል። እራሳቸው እንደዚሁ አምልጧቸው ክፋታቸውን ወጥተው ሲጽፉ ታያለህ። በቅርብ አምልጧቸው ማለት የዛን ሰዓት ላይ አመጣለሁ። የፈለግን እንተዋወቅ፣ አመጣለሁ። በጽድቅ ጉዳይ ጌታ ኢየሱስ ስለረዳኝ አታማኝም። ንጉሱ ስለረዳኝ ነው ብዬ የምልህ፣ ኢየሱስ ስለረዳኝ ነው ብዬ የምልህ፣ ጸጋው ስላገዘኝ ነው ብዬ የምልህ። ምንም የተደበቀ ህዝብ የማያውቀው ውስልትና፣ ውንብድና፣ ማጭበርበር፣ ማምታታት የለም በጎዳናዬ። ኢየሱስ ረድተኸኛል። ክብርና ምስጋና ለአንተ ይሁን። በአንተም መካለሁ፣ በአንተ እታመናለሁ። ወንድሞቼን አልንቅም። ምን አለ? ሰብረናቸዋል ብሎ ያለው ማለት ነው። ብቻ ኢየሱስ ይሰበክ። ብሩካን ናችሁ። ደግሞ ሲዝናችሁ አልቋል ብያለሁ እኔ ባለፈውም። አከርካሪያችሁ ተመቷል። ሲዝናችሁ አልቋል አለ። ታያለህ። በእውነት ነው ብዬ የምልህ፣ ከዚህ የመረረ ጥላቻ ወጥተህ በንስሐ ባትመለስ የሰራዊት ጌታ እግዚአብሔር በኑሮህ የቤት ስራ ይሰጥሃል። በመንገድህ የቤት ስራ ይሰጥሃል። ይኸው አምላኬ እግዚአብሔር ምስክር ነው። እያሟረትኩብህ አይደለም፣ እንደ እግዚአብሔር ሰው ነው የምነግርህ። በመንገድህ የቤት ስራ ይሰጥሃል። እናንተ ምስክሮች ትሆናላችሁ። ዘመናችሁ አልቋል ነው አደል ብሎ ያለኝ። እሺ፣ ማን ላይ እንዳለቀ ዘመን ታያለህ። ማን እግዚአብሔር እንደጠራው ታያለህ። እያያችሁም ነው። አብራችሁ የምትዶሉት ሰዎች ሁሉ ጭምር
ማን እግዚአብሔር እንደጠራው ማን እግዚአብሔር እንዳልጠራው ህዝቡ ያውቃል። ማ በቅንነት እንደሚያገለግል ማ ውስጡ በጥላቻ ነቅዞ እንደሚያወራ ቪዲዮአችን፣ ፊታችን፣ ንግግራችን ያስታውቃል። ኦኬ አከርካሪያችሁ ተመቷል። ይሄንን እንድታደርሱልኝ ነው። ታውቁታላችሁ ደግሞ ብርድ ብርድ እያላችሁ እንደሆነ ብቻችሁን እንደሆናችሁ ማለት ነው። አየኸው ኢዮስያስ ያለኝ ቃል አይታችሁታል። አሁን የለም በቃ የለም። ድሮ ስትሉ ትሰሙ ነበር፣ ይደነገጥላችሁ ነበር እና ማለት ነው። አሁን የለም እንደዛ በቃ የለም። እኛ መካከል ያሉ አገልጋዮች ልክ ካልሆኑ ልክ ያሉ ዋናው አጀንዳቸው በእውነት ንገራቸው ወንድሞች እናቶቼ፣ ኤርሚያስ ትውልድ እንዳይሰማው እናድርገው ብሎ በሚል ነው። አንደኛው ይሄ ሰው ነው። ሁለተኛው ኢዮስያስ ነው። ሶስተኛው ከሱ ጋር ያሉ ያደፈጡ የክፋተኞች ጉባኤ ያደፈጡ አሉ። በውስጥ ነው የሚደዋወሉት፣ በውስጥ ነው የሚያወሩት። አይ ኖ ኢት እግዚአብሔር ከ10 ወር በፊት ነው የገለጠልኝ አልኩ። ሰብረናቸዋል አልክ አይደል? እኔ ቀጥታ ይህን ቃል ብጠቀመው ሰብሬ ያስገባሃለሁ ወደ ቤት፣ ግን አላረግም። ጌታዬ ኢየሱስ የሞተልህ ሰው ነህ፣ በክርስቶስ ደም የተዋጀህ ወንድም ነህ። አላደርገውም። ቢሳካላችሁ እግዚአብሔር ቢረዳችሁ እኔን ሰብራችሁ እናንተ በተሰማችሁ ጥሩ ነበር። ግን እኔን ሰብረህኝ አንተ እንዳልከው ሰብረህ አብሮ ካደጉ ጋር በምላስ ሰብረህ እናንተ ግን አትሰሙም። የሰራዊት ጌታ እግዚአብሔር ሞገስ አሳጥቷችኋል። የቴዎሎጂ አሰር በልተህ መተህ ትውልድ አይሰማህም። ትሁቱን ቴዎሎጂውን ብትማር ትሁቱን፣ ባትማርም ትሁቱን፣ ቅኖች ሁኑ፣ ርኅሩኆች ሁኑ፣ ገሮች ሁኑ፣ የዋሆች ሁኑ ነው ያለው። አትሰሙም። ነገር ይነገራቸዋል። እኛ መካከል ያለ እንቅስቃሴ ልክ ካልሆነ የእኛ እንቅስቃሴ ልክ አለመሆኑ ይነገራል። እኛ መካከል ሾልኮ የገባ ትምህርት ካለ እሱ ትምህርት ይረገጣል፣ ሌላው እንደሚረገጠው ማለት ነው። ኢትዮጵያ ውስጥ ፕሮቴስታንቲዝም በዚህ ልትደሩ ይችላላችሁ። የኔ አቋም ነው። በጣም እየሞተ ያለበት ሰዓት ነው ያለው ብዬ ነው የማስበው። ፕሮቴስታንቲዝም አየው፣ ጥሩ ነው የጻፍሽው እህትዬው። እንደውም እየጠፋ ከሆነ መጥቆራን አለ ገና ኢየሱስም ማለት አልጀመሩም። ኦኬ፣ እውነት ነው። አንተው እኮ የምታምነውን እምነትህን ፕሮቴስታንቲዝም እኮ እየጠፋ ያለ እምነት ነው ብለህ እኮ ተናግረሃል። ከዛስ ጭሱ ናፍቆኛልና ወደ ጭስ ልመለስ ብለሃል። አሁንም ጥሪ ያቀርብልሃለሁ፣ ወደ ጭሱ ሂድ። ሳሙኤል በላይነህ ኦኬ፣ ቪዲዮን እያሳየው ስለሆነ ማለት ነው። ወደ ጭሱ ሂድ። ካልሆነስ ሁለት ምርጫ ነው ያለ። አንደኛ ወደ ጓዳህ ግባና ንስሐ ግባ። በቃ እሱ ነው እኔም በመጀመሪያ ምርጫ ማድረግልህ። ሁለተኛስ እንዲህ አይነትን ክፋት፣ እንዲህ አይነትን ፊት፣ እንዲህ አይነት አየህ፣ ነህምያ ውስጡ ሲያዝን ስለ ኢየሩሳሌም ቅጥር መፍረስና ስለ አይሁድ ሕዝብ መሰደብ አይቶ ነው። ፊት ውስጥ ማነው ልብ ውስጥ የነበረውን ሐዘን ያ የአሕዛብ ንጉሥ አየው ፊቱ ላይ እና ፊትህ ሰላም አይደለም ምን ሆነሃል ብሎ አለው። ይህ የልብ ሐዘን እንጂ የሌላ አይደለም ብሎ ያለው ማለት ነው። እንዴት አየው የልቡን ሐዘን? ፊቱ ላይ ይታወቃል። ቅናትም ፊት ላይ ይታወቃል። በቅናት የመረቀዘ ፊት እንደ መንፈሳዊ ሰው ነው የምነግርህ ብራዘርዬ። ኦኬ፣ በቅናት የነቀዘ ፊት ውስጥ ነቅዟል። በቅናት ያውም በወንድሞች ሰብረናችኋል አልካል። የሰራዊት ጌታ እግዚአብሔር እናንተን ስለሰበራችሁ በዚህ ትውልድ ፊት መደመጥን አታችኋል። የምትንከራተቱ ከዋክብት ሆነ በየቲክቶክ ትዞራለህ። ቤትን ከፍተህ 18 ሰው አያይህም። ቤትን ከፍተህ ማለት ነው 18 ሰው አያያችሁም። አንተም ሞንክ ሌሎች አብራችሁ ከበስተኋላ ያደፈጣችሁ ሁለታችሁን አውቃለሁ። ኢዮስያስ እናንተ ሶስቱ አሉ ከበስተኋላ እራሳቸው ወጥተው ይጽፋሉ ወይ ወጥተው ይናገራሉ ወይ እንዳደፈጡ አልታወቅብንም ብለው ጸጥ ብለው ይቀመጣሉ። አይ ኖ ከ10 ወር በፊት ንጉሱ አሳይቶኛል፣ ስብሰባችሁን አሳይቶኛል፣ ዱለታችሁን። እናንተ ከኔ እንደምትሻሉ በእውቀት አምኜ ኑ ወንድሞቼ ብዬ አስጠግቼ ወንድምነት ብዬ
ወንድምነት እህትየው ብዬ እቤቴ ያስጠጋዋችሁ እኔ ጋር ስትመጡ ማለት ነው። ማለት ክስት ላይ አስገባዋችሁ በጌታ ወንድሞች ናችሁ ብዬ ማለት ነው። ቁጭ ብላችሁ የየራሳችሁን ኢጎ ምን ታደርገው እንግዲህ። ወንድም አለም አንተ የቴዎሎጂ ተማሪ ነህ። ኤርሚያስ የ7ኛ ክፍል ትምህርቱን ያቆመ የከብት እረኛ ነው። ምን ታደርገው? እግዚአብሔር ሲጠራ እንደዚህ ነው። ኦኬ፣ ለአጠራሩ ምክር አያስፈልገውም። ግማሹን ከተማ የተማረ ቤት ሄዶ ይጠራ እንደ ጳውሎስ አይነቱን፣ ግማሹ ደግሞ አሳስጋሪ የሆኑ ጴጥሮስን ይጠራል። አንተንም ጌታ ጠርቶሃል ለድህነት፣ እኔንም ጌታ ጠርቶኛል ለድህነት። ለአገልግሎትስ ሳሚ ጠርቶሃል እግዚአብሔር? እኔ አፌ ሞልቼ እነግርሃለሁ፣ ወንጌሉን እንድሰብክ ዕጣ ደርሶብኛል። አስረግጬ የምነግርህ ማለት ነው። በርከክ በል ወደ ጓዳ ግባና ይህ ሰው ማን ነው ብለህ ጠይቀው፣ ጌታን ይነግርሃል ማን እንደሆንኩ። ለአንዳንዶች እግዚአብሔር አስቀድሞ በህልም ሁሉ ነግሯቸዋል፣ አሳይቷቸዋል። እንደዚህ ነው ጌታዬ አስቀድሞ ይነግርሃል። ኦኬ፣ ማንም ስለሆንኩ አይደለም። የ7ኛ ክፍል ተማሪ የሆነ ሰው ምንድን ነው? ምንም። ኤርሚያስ ምንድን ነው? ምንም። ጳውሎስ እኔና አጵሎስ ምንድን ነን ብሎ ካለ ምንም እኮ ነው ጳውሎስ። እሱ ምንም ነኝ ብሎ ያለ ያ በእውቀት ታላቅነት በመገለጥ ታላቅነት የከበረ ሐዋርያ ምንድን ነኝ ብሎ ካለ ኤርሚያስ ምንድን ነኝ ብሎ ሌለው ምንም። የጌታ ምሕረትና ቸርነት የገነነለት ሰው ነው እንጂ ወንድሞችና እህቶች አያስፈልጉንም። በጣም እህትየው ሜርሲ በእድሜ ታናሽ ነች፣ በእውቀት ግን ትበልጠኛለች። እውነቱን ስነግር ማለት ነው። ወንድሜ ሰለሞን በእድሜ ታናሽ ነው፣ በእውቀት ግን ይበልጠኛል። ወንድሜ ጆን በእድሜ ታላቅ ነው፣ በእውቀትም ታላቅ ነው። ትሁቱኑ ወንድሞቼ ናቶቼ። ወንድሜ ናትሻ አይዶ ነው በእድሜ የሚያንሰኝ ይመስለኛል፣ በእውቀት ከኔ ተሻላለሁ። ይሄን እኮ ለትህትና ብዬ አይደለም የምናገረው ወንድሞቼ ናቶቼ፣ ፋክቱ ይሄ ነው። አትዋሹ ወንድሞቼ ናቶቼ። ወንድሜ ቤኪ ከኔ የተሻለ መረዳት አለው መንፈሳዊ ዓለም ላይ ከሰማሁት ማለት ነው። በእድሜ ታናሽ ነው። ትሁቱኑ አጀንዳ መልእክት ይዘውጣ። ንጉሱ ይጥራህ። ዕለት ዕለት ውስጥ የሚጮህ ጉዳይ የመሰማትና ያለመሰማት ከሆነ በከንቱ ነው የምትቀረው። ብራዘርዬ የምትሰማበትን እውነት ግራ ቀኝ ሳትል በጽድቅ ተናገር፣ ሳታድበሰብስ ተናገሩ። ትናንት ሌላ ጽፈህ ዛሬ ደግሞ እዚህ መተህ በመጥቆራ እንዲያፍሩ፣ በጊዮርጊስ እንዲያፍሩ፣ በተክለ ሃይማኖት እንዲያፍሩ፣ በአርሴማ እንዲያፍሩ፣ በኮኬለሽ እንዲያፍሩ አድርገናል። ቢያንስ ውሸት መታችሁ በቴዎሎጂ ትምህርት ቤት የተማራችሁትን አሰር አይደል እንዴ ስትመግቡ የምትሉት እዚህ ሶሻል ሚዲያ ላይ? አሰር እኮ አልኩ። አሰር ስታበላ ነው የኖርከው። ያት የመቀጠል ትችላለሽ፣ ሌሎችም ወንድሞች ማለት ነው። ቴንክ ዩ። እሺ ኤርሚዬ፣ ጆዬ መውራት ከፈለገ ቅድሚያ ለሱ ልስጠው። ታላቃችን ቁጭ ብሎ ነሲ ብሩክ ሆኝልኝ። ኤርሚዬ ተባረክልኝ። ብሩክ ነው ሁላችሁም። እንግዲህ በጣም የቴዎሎጂ ነገር መመኪያና መኮፈሻ እየሆነ ሲመጣ በጣም አደገኛ ነው። በጣም እዚህ ጋር ሰዎች ሊረዱ የሚፈልጉት እንደውም ስነ መለኮት መማር በጣም አያስፈልግም፣ እሱን የተማረ ሰው ግራ ይገባዋል ምናምን እያልን አይደለም። ሁሉም እንደ አቅሚቲ ብዙ ሰው እንደውም አይናገርም እንጂ ወረቀቶች በርካታ አሉት። ደግሞ ለወረቀት አዲስ አበባ በጣም ወረቀት የሚሰጥበት ቦታ አለ። ሰው መኮፈስ ሲጀምር በሱ እንትን መለያያ ባውንደሪ መስሪያ ካደረገው ከዚህ መለስ እኛንን ከዚህ መለስ ደግሞ ምናምንቴ ነው የሚያወራው የሚል ነገር አትረዱም ከተባለ እንግዲህ መጽሐፍ ቅዱሳችን አማኞች ሁሉ ካህናት እንደሆኑ ይናገራል። የንጉስ ካህናት እንደሆኑ እና የነ ማርቲን ሉተርም ሪፎርሜሽን ትልቁ ከሚባል ፖይንት አንዱ ይሄ አማኞች ሁሉ ካህናት ናቸው የሚባል ፕሪስትሁድ ኦፍ ኦል ቢሊቨርስ የሚባለው። ስለዚህ ክህነቱ ምንድነው? ያው የክርስቶስን ወንጌል ማድረስ ነው በዋናነት። የሚታጠን ዕጣን የለም፣ የሚለበስ ቀሚስ የለም። ወንጌልን ለፍጥረት ሁሉ ማድረስ፣ ማስተማር፣ ማነጽ፣ ማጽናት፣ ህብረትን፣ ፍቅርን ማስተባበር እነዚህና እነዚህን የመሳሰሉት ስራዎች ናቸው እንግዲህ አማኞች ሁሉ ካህናት ከሆኑ የሚሰሩት እና
ይህንን ለመስራት ደግሞ ሁሉም ነው የተጠራው፣ ሁሉም ይሰራል። በዋናነት እንግዲህ እዚህ ድረስ